በዓለማችን ላይ ስማቸው ሲጠራ ፍርሃትን የሚጭሩ መንግስታትን የሚያንቀጠቅጡ እና ታሪክን ከጀርባ ሆነው የሚዘውሩ ምስጢራዊ የወንጀል ድርጅቶች አሉ። የሲሲሊ ማፊያ ኮዛ ኖስትራ ኦሜርታ በሚባለው የዝምታና የጨለማ ሕግ ያምናል። የሩሲያ ማፊያ ብራትቫ ከጉላግ እስር ቤት ባመጣው ፍጹም ርኅራኄ የለሽ ጭካኔና እብደት ይታወቃል። ነገር ግን በሩቅ ምስራቅ ፀሐይ በምትወጣባት ጃፓን ውስጥ ከነዚህ ሁሉ የተለየ ዓለም አይቶት የማያውቀው እንግዳና አስገራሚ የወንጀል ድርጅት አለ። እነዚህ ሰዎች በጨለማ አይደበቁም። የራሳቸው የኮርፖሬት ቢሮ አላቸው። በቢሮአቸው በር ላይ የድርጅታቸውን ሎጎ አርማ በይፋ ይሰቅላሉ። የራሳቸው የደጋፊ መጽሔቶች፣ ኮሚኮች እና የንግድ ካርዶች ቢዝነስ ካርዶች አላቸው። እጃቸው ላይ ጣቶቻቸው ተቆርጠዋል። ሙሉ አካላቸውን በሚያስፈራና በሚያምር ባህላዊ ንቅሳት ሸፍነዋል። ራሳቸውን እንደ ተራ ወንጀለኛ ሳይሆን የጥንታውያን ሳሙራይ ተዋጊዎች ቀጥተኛ ወራሾች፣ የድሆች ጠባቂ እና የክብር ዘብ አድርገው ይቆጥራሉ። ይህ የጃፓን የፖለቲካ የኢኮኖሚና የባህል ደም ስር ውስጥ ለዘመናት ሲዘዋወር የኖረው ያኩዛ የተባለው አደገኛ ማኅበር ነው። የያኩዛ ታሪክ የገንዘብና የዘረፋ ታሪክ ብቻ አይደለም። ይህ የሰይፍ፣ የክብር፣ የክህደት እና በዘመናዊነት ማዕበል ውስጥ ለመኖር የሚታገል የጥንታዊ ባህል አሳዛኝ ትግል ታሪክ ነው። ዛሬ ይህንን ታላቅ የያኩዛን ታሪክ ከመጀመሪያው እስከ መጨረሻው በጥልቀት እንመለከታለን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ሁልጊዜም በጣም ደስ ይላል። የያኩዛ ታሪክ የሚጀምረው ዘመናዊ መኪኖችና ረጃጅም ሕንፃዎች በሌሉበት ጃፓን በሰይፍና በጦር በምትተዳደርበት የጥንት ዘመን ውስጥ ነው። በ1603 ዓመተ ምህረት ጃፓን ለዘመናት ስትታመስበት ከነበረው አሰቃቂ የእርስ በርስ ጦርነት ወጣች። ቶኩጋዋ ኢያሱ የተባለ ታላቅ የጦር ጄኔራል መላዋን ጃፓን በብረት እጁ አንድ አደረጋት። ይህ አዲስና ሰላማዊ ዘመን የኤዶ ዘመን በመባል ይታወቃል። ሰላም ለተራው የጃፓን ገበሬ ጥሩ ዜና ነበር። ነገር ግን ለአንድ ልዩ የህብረተሰብ ክፍል ይህ ሰላም የሞት ፍርድ ሆነበት። እነዚህ ሰዎች ሳሙራይ ይባላሉ። ሳሙራዮች ለዘመናት የጃፓን የበላይ ገዢዎች ጌቶቻቸውን ዳይሚዮ ለማገልገል ሕይወታቸውን የሚሰጡ ከልጅነታቸው ጀምሮ ሰይፍ በመምዘዝና ሰውን በመግደል ጥበብ ብቻ የተሰለጠኑ ልሂቃን ተዋጊዎች ነበሩ። የኤዶ ዘመን ሰላም ሲመጣ ጦርነት አበቃ። ጦርነት ሲያበቃ ደግሞ ሳሙራዮች ሥራ አጡ። ጌቶቻቸው ሰራዊታቸውን በተኑ። በአንድ ጀንበር ግማሽ ሚሊዮን የሚሆኑ በሰይፍ የተካኑ ሞትን የማይፈሩ ነገር ግን የሚበሉት ያጡ ተዋጊዎች በጃፓን ጎዳናዎች ላይ ተበተኑ። ጌታ ያጣ ሳሙራይ በጃፓን ባህል ሮኒን ይባላል። ሮኒን ማለት በማዕበል ላይ የሚንሳፈፍ ሰው ማለት ነው። እነዚህ ሮኒኖች ሥራ አጥ ሳሙራዮች በክብር ለመኖር ሲሉ የንግድ ሥራን ወይም የእርሻ ሥራን ይንቁ ነበር። ረሃብ ሲጸናባቸው ብዙዎቹ ወደ ዘራፊነትና ሽፍታነት ተቀየሩ። ራሳቸውን ካቡኪሞኖ ብለው ሰየሙ። ትርጉሙም እብዶቹ ወይም ከተለመደው ውጪ የሆኑት ማለት ነው። ካቡኪሞኖዎች የጃፓንን መንደሮች ሽብር ውስጥ ከተቱት። እጅግ ረጅም የሆኑ ሰይፎችን ይጣጠቃሉ። የሴቶች ኪሞኖ ባህላዊ ልብስ ለብሰው ፊታቸውን በሚያስፈራ ቀለም ተቀብተው ፀጉራቸውን አሳድገው በቡድን ይንቀሳቀሳሉ። ወደ ገበሬዎችና ነጋዴዎች መንደር እየገቡ ይዘርፋሉ፣ ይገላሉ፣ ሴቶችን ይደፍራሉ። እነዚህ ጌታ ያጡ ሳሙራዮች የጃፓን የመጀመሪያዎቹ የተደራጁ ወንበዴዎች ነበሩ። ታዲያ ምስኪኑ የጃፓን ገበሬና ነጋዴ ከእነዚህ እብድና በሰይፍ የተሰለጠኑ ገዳዮች ራሱን እንዴት ይከላከላል? ፖሊስ አልነበረም። ስለዚህ ተራው ሕዝብ ራሱን ለመከላከል የራሱን ሚሊሻ ማደራጀት ጀመረ። እነዚህ የሕዝብ ጠባቂዎች ማቺ ያቆ ወይም የከተማው አገልጋዮች በመባል ይጠሩ ነበር። ማቺ ያቆዎቹ የካቡኪሞኖቹን ጥቃት ለመምከት የተደራጁ ጀግኖች ነበሩ። እነርሱ ለድሆች የሚቆሙ ከባለላባቶች ጋር የሚዋጉ የጃፓን ሮቢን ሁዶች ነበሩ። እስከ ዛሬ ድረስ
የዘመናችን ያኩዛዎች እኛ የመታነው ሕዝብን ከዘራፊዎች ከታደጉት ከነዚያ ጀግኖች ማቺያቆዎች ነው ብለው በኩራት ይናገራሉ። ያኩዛዎች ኒንኪዮ ለሚባለው ፍልስፍና ከፍተኛ ክብር አላቸው። ኒንኪዮ ማለት ደካማውን መርዳትና ብርቱውን ወይም ጉልበተኛውን መዋጋት ማለት ነው። ነገር ግን ታሪክ ጸሐፊዎች እንደሚሉት ዘመናዊው ያኩዛ የተፈጠረው ከጀግኖቹ ማቺያቆዎች ብቻ ሳይሆን በኋላ ላይ በ18ኛው መቶ ክፍለ ዘመን አጋማሽ ብቅ ካሉ ሁለት ዝቅተኛና የተገለሉ ማህበረሰቦች ውህደት ነው። የያኩዛ እውነተኛ የዘር ግንድ የሚመነጨው ከነዚህ ሁለት ቡድኖች ነው። እነርሱም ቴኪያና ባኩቶ ይባላሉ። አንደኛው ቡድን ቴኪያ የመንገድ ላይ ነጋዴዎች ናቸው። በጃፓን ጥንታዊ ዘመን ቴኪያዎች ከቦታ ቦታ እየተዘዋወሩ በየባህላቱና በየቤተ መቅደሱ ዙሪያ ትናንሽ ዕቃዎችን፣ መድኃኒቶችንና የውሸት ጌጣጌጦችን የሚሸጡ አጭበርባሪ ነጋዴዎች ነበሩ። የጃፓን ማህበረሰብ እነዚህን ሰዎች ይንቃቸው ነበር። ቴኪያዎች ራሳቸውን ከሌቦችና ከሌሎች ነጋዴዎች ለመጠበቅ ሲሉ በጠንካራ መዋቅር መደራጀት ጀመሩ። አንድ መሪ መረጡ። መሪውንም ኦያቡን አባት አሉት። ተከታዮቹን ደግሞ ኮቡን ልጆች አሏቸው። ቴኪያዎች የየራሳቸውን የግዛት ክልል ይዘው የጥበቃ ገንዘብ መሰብሰብ ጀመሩ። ቆየት ብሎ የጃፓን መንግስት ሾጉናቱ ቴኪያዎችን መቆጣጠር ስላቃተው ለቴኪያው መሪዎች ኦያቡኖች ሰይፍ ማንገብና የቤተሰብ ስም የመያዝ መብት ሰጣቸው። ይህ ማለት ከመንግስት ዕውቅና ያለው የመጀመሪያ ማፊያ ተፈጠረ ማለት ነው። ሁለተኛውና እጅግ አደገኛው ቡድን ደግሞ ባኩቶ ቁማርተኞች ነበሩ። በጃፓን ታሪክ ቁማር መጫወት በጥብቅ የተከለከለና እጅግ የሚያስቀጣ ወንጀል ነበር። ባኩቶዎች በህብረተሰብ ውስጥ ከቴኪያ የባሰ ዝቅተኛና የተጠሉ ሰዎች ነበሩ። እነዚህ ቁማርተኞች ከተማዋ ዳርቻ በሚገኙ የተተዉ ቤተ መቅደሶችና የመቃብር ስፍራዎች ውስጥ ምስጢራዊ የቁማር ቤቶችን ይከፍታሉ። የባኩቶዎች ሕይወት ሁልጊዜም ከሞትና ከፖሊስ ጋር የተቆራኘ ስለነበር አባላቶቻቸው እጅግ ጨካኞች፣ ምስጢር ጠባቂዎች እና ለድርጅታቸው ታማኞች ነበሩ። የሚገርመው ነገር ያኩዛ የሚለው ስም ራሱ የመጣው ከነዚህ ባኩቶ ቁማርተኞች ከሚጫወቱት የካርድ ጨዋታ ነው። ባኩቶዎች ኦይቾ ካቡ የተባለ ባህላዊ የካርድ ጨዋታ ይጫወታሉ። የዚህ ጨዋታ ሕግ የካርዶቹ ቁጥር ድምር የመጨረሻው አሃዝ ውጤቱን ይወስናል። አንድ ተጫዋች 8፣ 9 እና 3 ቁጥር ያላቸውን ካርዶች ካገኘ ድምሩ 20 ይሆናል። የ20 የመጨረሻው አሃዝ ደግሞ 0 ነው። ይህ ማለት በጨዋታ ውስጥ ሊገኝ የሚችለው እጅግ መጥፎው ምንም ዋጋ የሌለው 0 ስኮር ካርድ ማለት ነው። በጃፓንኛ ቋንቋ 8 ማለት ያ፣ 9 ማለት ኩ፣ 3 ማለት ዛ ይባላል። ያ ኩ ዛ ትርጉሙም ምንም ዋጋ የሌለው ውዳቂ፣ ከንቱ ማለት ነው። ቁማርተኞቹ ባኩቶዎች የጃፓን ማህበረሰብ እናንተ ውዳቂዎች ናችሁ እያለ ስለሚያገላቸው ይህን ስድብ እንደ ክብር ወሰዱት። አዎ እኛ የህብረተሰቡ ውዳቂዎች ያኩዛ ነን፣ ነገር ግን የራሳችን ክብር፣ የራሳችን ወንድማማጅነት አለን ብለው በኩራት ስማቸውን አጸደቁ። የዘመናችን የያኩዛ ማፊያ የተፈጠረው የነዚህ የቴኪያ ነጋዴዎች አደረጃጀት ከባኩቶ ቁማርተኞች ጨካኝነት እና ከጥንታውያን ሳሙራዮች ሮኒን የክብርና የሰይፍ ፍልስፍና ጋር ሲዋሃድ ነው። በያኩዛ ውስጥ ያሉ አባላት አብዛኞቹ ቡራኩሚን በዘራቸው ምክንያት የተገለሉ ጃፓናውያን ወይም ጃፓን ውስጥ የሚኖሩ ኮሪያውያን ናቸው። ህብረተሰቡ በሩን ሲዘጋባቸው የያኩዛው አባት ኦያቡን በሩን ከፍቶ ይቀበላቸዋል። በ19ኛው መቶ ክፍለ ዘመን መገባደጃ ላይ ይህ ምስጢራዊ ስብስብ ወደ ዘመናዊ እጅግ የተደራጀና ብሔራዊ ኃይል ወደሆነ ሲንዲኬት ማደግ ጀመረ። ነገር ግን አንድ ሰው የዚህ ኃያል ቤተሰብ አባል ለመሆን እጅግ ዘግናኝ፣ አሰቃቂ እና ሕይወትን ሙሉ የሚቀይሩ ባህላዊ ሥነ ሥርዓቶችን ማለፍ ነበረበት። ሙሉ አካልን የሚሸፍነው ኢሬዙሚ የተባለው የንቃሴ ባህል ምን ትርጉም አለው? ለምን የያኩዛ አባላት የገዛ ጣታቸውን በቢላዋ ይቆርጣሉ? ዩቢትሱሜ እና ሳኬ የተባለውን መጠጥ በመጠጣት የሚፈጸመው የደም ቃል ኪዳን እንዴት እንደሚካሄድ፣ ይህንንና ሌሎች አስገራሚ የያኩዛን ባህሎች በቀጣዩ ክፍል የምናየው ይሆናል። የያኩዛ አባል መሆን እንደ አሜሪካ ማፊያ፣ ኮዛ ኖስትራ ዝም ብሎ የገንዘብና የጥቅም ስምምነት አይደለም። የያኩዛ አባል መሆን ማለት የጥንታውያን ሳሙራዮችን፣ የቁማርተኞችን እና የመንገድ ላይ ነጋዴዎችን መንፈስ፣ ሕግና ባህል በራስ ላይ መጫን ማለት ነው።
ያኩዛዎች የራሳቸው የሆነ የተለየ ዓለም አላቸው። ይህ ዓለም የሚመራው በሦስት እጅግ ጥብቅና አሰቃቂ በሆኑ ባህሎች ነው። እነርሱም ሳካዙኪ የደም ቃል ኪዳን፣ ኢሬዙሚ ባህላዊ ንቅሳት እና ዩቢትሱሜ ጣትን መቁረጥ ናቸው። ወደ እነዚህ ባህሎች ከመግባታችን በፊት የያኩዛን ቤተሰብ መዋቅር መረዳት አስፈላጊ ነው። የያኩዛ ቤተሰብ የሚገነባው በኦያቡን ኮቡን በሚባለው የጃፓናዊ ባህላዊ ሥርዓት ላይ ነው። ኦያቡን ማለት አባት፣ ጌታ ወይም አለቃ ማለት ነው። ኮቡን ማለት ደግሞ ልጅ፣ ተከታይ ወይም ወታደር ማለት ነው። ይህ ትስስር ከእውነተኛ ደም ቤተሰብ የበለጠው ጥብቅ ነው። አንድ ኮቡን ለኦያቡን ለአለቃው ያለው ታማኝነት ፍጹም ነው። አለቃው ሙት ካለው ይሞታል፣ ግደል ካለው ይገድላል። ይህ አባትና ልጅ የመሆን ግንኙነት የሚጸደቀው ሳካዙኪ በሚባለው እጅግ የተከበረ የቃል ኪዳን ሥነ ሥርዓት ሪቹዋል ነው። ሳካዙኪ ማለት የጃፓናውያን ባህላዊ አልኮል መጠጥ የሆነውን ሳኬ በጋራ መጠጣት ማለት ነው። ሥነ ሥርዓቱ የሚካሄደው በሺንቶ የሺንቶ ሃይማኖት ቤተ መቅደስ ውስጥ በባህላዊ ካህናት ፊት ነው። አዲሱ አባል ኮቡኑ እና አለቃው ኦያቡኑ ፊት ለፊት ይቀመጣሉ። አለቃው በተሞላው የሳኬ ጽዋ ላይ ጥቂት ጠባጭ ጨውና አንዳንዴም የሁለቱን ሰዎች ደም ያንጠባጥብበታል። በመጀመሪያ አለቃው ከጽዋው ይጠጣል፣ ከዚያም ለአዲሱ አባል ይሰጠዋል። አዲሱ አባል ይህንን ጽዋ ሲጠጣ የድሮ ሕይወቱ፣ የድሮ ቤተሰቡ እና የድሮ ማንነቱ ሙሉ በሙሉ ያበቃል። ከዚህ ቅጽበት ጀምሮ አለቃው ብቸኛ አባቱ ነው። የያኩዛው ቡድን ደግሞ ብቸኛ ቤተሰቡ ነው። የደም ቃል ኪዳኑ ታሰረ። ከዚህ ቃል ኪዳን በኋላ አዲሱ የያኩዛ አባል ለቡድኑ ያለውን ቁርጠኝነት፣ ድፍረት እና ሕመምን የመቋቋም አቅም ማሳየት አለበት። ይህንን የሚያሳየው በዓለም ላይ ካሉ እጅግ አሰቃቂና ውብ ከሆኑ የጥበብ ሥራዎች በአንዱ ነው፣ ኢሬዙሚ በተባለው ባህላዊ የጃፓን ንቅሳት። ለያኩዛዎች ንቅሳት እንደ ሩሲያ ማፊያ ወይም ብራትባ የሕይወት ታሪክና የእስር ቤት መዝገብ አይደለም። ኢሬዙሚ የጥበብ፣ የክምር እና የጀግንነት ምልክት ነው። የያኩዛ ንቅሳት ሙሉ ጀርባን፣ ደረትን፣ እጅንና እግርን አንዳንዴም ሙሉ አካልን የሚሸፍን ግዙፍ ስዕል ነው። የሚገርመው ነገር የያኩዛ አባላት ንቅሳታቸውን የሚሰሩት በዘመናዊ የኤሌክትሪክ መነቀሻ ማሽን አይደለም። ቴቦሪ በሚባል እጅግ ጥንታዊና አሰቃቂ ዘዴ ነው። ቴቦሪ ማለት ረጅም በሆነ የቀርከሃ ወይም የብረት ዘንግ ጫፍ ላይ በርካታ ሹል መርፌዎችን አስሮ መርፌዎቹን በቀለም እየነከሩ የሰውን ቆዳ በእጅ ኃይል ወይም በመዶሻ ወይም በማስፈንጠር እየወጉ ቀለም ማስገባት ማለት ነው። ይህ ሂደት ዘመናዊ ማሽን ከሚጠቀመው በላይ እጅግ ከፍተኛ ሕመም ያለውና ብዙ ደም የሚፈስበት ነው። አንድን ሙሉ ጀርባና ደረት በቴቦሪ ንቅሳት ለመሸፈን በመቶዎች የሚቆጠሩ ሰዓታትና በርካታ ዓመታት ይፈጃል። የያኩዛ አባል ይህንን ሕመም ችሎ ሲነከስ ለድርጅቱ ያለውን ትዕግሥትና ጀግንነት ያረጋግጣል። በንቅሳቶቹ ላይ የሚሳሉት ምስሎች ዝም ብሎ የተመረጡ አይደሉም። እያንዳንዱ ምስል ጥልቅ የጃፓን አፈታሪክ ትርጉም አለው። ዘንድሮ ድራገን ወይም ሪዩ ኃይልን፣ ጥበብን እና የያኩዛን የበላይነት ያሳያል። ካርፕ ዓሣ ኮይ ፊሽ። ካርፕ ዓሣ ፏፏተን ወደ ላይ በመውኘት ተጋድሎንና ወደ ዘንድሮነት መቀየር ስለሚያመለክት የድፍረትና የጽናት ምልክት ነው። ነብር ታይገር ወይም ቶራ በሽታን፣ ክፉ መናፍስትንና መጥፎ ዕድልን የሚያባርር ጠባቂ ወይም ፕሮቴክተር ማለት ነው። ሳሙራይ ለክብር ሲል ሕይወቱን የሚሰጥ የማይጣጠፍ ተዋጊ መሆንን ያመለክታል። ምንም እንኳን እነዚህ ንቅሳቶች እጅግ ውድና አስገራሚ ቢሆኑ የያኩዛ አባላት ንቅሳታቸውን በአደባባይ አያሳዩ። አንገታቸውና እጃቸው ላይ ከሸሚዝ ውጭ በሚታየው አካባቢ አይነቀሱም። ይህ የሆነበት ምክንያት የያኩዛ ሕግ ክብርህን በልብስህ ስር ደብቀ ያዝ እንጂ አደባባይ አትፎክርበት ስለሚል ነው። ነገር ግን እርስ በርስ ሲሰበሰቡ፣ ለምሳሌ በባህላዊ የሞቀ ውሃ መታጠቢያዎች ኦንሴን ውስጥ ሙሉ ንቅሳታቸውን በኩራት ያሳያሉ። ከሳካዙኪና ከኢሬዙሚ ባሻገር የያኩዛን ዓለም እጅግ ዘግናኝና ለየት የሚያደርገው ሦስተኛው ባህል ዩቢትሱሜ የሚባል ነው። ዩቢትሱሜ ማለት የጣትን ጫፍ መቁረጥ ማለት ነው። ይህ ባህል የመጣው ከጥንቶቹ የባኩቶ ቁማርተኞች ዘመን ነው። አንድ የያኩዛ አባል ሕግ ቢጥስ፣ ስህተት ቢሠራ ወይም ለአለቃው ኦያቡን መክፈል ያለበትን የጥበቃ ገንዘብ ማቅረብ ቢያቅተው ቅጣቱ ምንድን ነው?
እንደ ሲሲሊ ማፊያ ወዲያውኑ አይገደልም። እንደ ሩሲያ ማፊያም በካምፕ ውስጥ አይረሸንም። የያኩዛ አባል ይቅርታ ለመጠየቅና ስህተቱን ለማረም ሲል የገዛ አካሉን ይቆርጣል። ስነ ሥርዓቱ እንዲህ ይካሄዳል። ጥፋት የሠራው አባል ነጭ ጨርቅ ያነጥፋል። በግራ እጁ ያለውን የትንሿ ጣት ፒንኪ ፊንገር ጫፉ ላይ ያሳርፋል። ከዚያም እጅግ ስለታም የሆነውን ታንቶ አጭር የሳሙራይ ሰይፍ አምጥቶ በራሱ እጅ የጣቱን የመጀመሪያ መገጣጠም ይቆርጣል። ከዚያም የተቆረጠውን የጣት ጫፍ በነጭ ጨርቁ ጠቅልሎ ለአለቃው ኦያቡን ያቀርብለታል። አለቃው የተቆረጠውን ጣት ከተቀበለ ይቅር ብያለሁ ማለት ነው። አባሉ ሁለተኛ ስህተት ከሠራ ዚያኑን ጣት ሁለተኛ መገጣጠም ይቆርጣል። ሦስተኛ ስህተት ከሠራ ወደ ቀኝ እጁ ትንሿ ጣት ይሸጋገራል። ለምን የትንሿ ጣት ጫፍ ተመረጠ? ይህ የጥንታዊ የሳሙራይ የጦርነት ጥበብ ነው። የጃፓንን ሰይፍ ካታና አጥብቆ ለመያዝ ትንሿ ጣት እጅግ ወሳኝ ሚና ትጫወታለች። ትንሿ ጣቱ የተቆረጠ ሳሙራይ ሰይፉን በደንብ መያዝ ስለማይችል ራሱን በራሱ መከላከል ያቅተዋል። ስለዚህም ሕይወቱን ለማትረፍና ራሱን ለመጠበቅ ለአለቃውና ለወንድማማችነቱ ለቡድኑ ከመቼውም ጊዜ በላይ ጥገኛ ይሆናል ማለት ነው። ዩቢትሱሜ ጣትን መቁረጥ ጥፋተኛው አባል ከእንግዲህ ያለ እናንተ እርዳታ መኖር አልችልም፣ ሙሉ በሙሉ ታማኝ ሆናለሁ ብሎ የሚያሳይበት የውርደትና የክብር ምልክት ነው። ይህ እጅግ ጠንካራና አሰቃቂ ባህል ያለው ድርጅት በ19ኛው መቶ ክፍለ ዘመን በጎዳና ላይ ቁማርና በበዓላት ላይ ጥበቃ በማድረግ ነበር የሚታደረው። ነገር ግን በ1950ዎቹ 1950ስ ከሁለተኛው የዓለም ጦርነት በኋላ የጃፓን ኢምፔሪየም ፈራርሶ ሀገሪቱ በኑክሊየር ቦምብና በረሃብ ስትታመስ ይህ የጎዳና ወንበዴ ድርጅት ያኩዛ አጋጣሚውን ተጠቅሞ እንዴት የመላው ጃፓን ጥቁር ገበያ ንጉሥና የጥላሁን መንግሥት እንደሆነ በቀጣዩ ክፍል እንመለከታለን። ነሐሴ 15 ቀን በ1945 ዓመተ ምህረት የጃፓን ታሪክና የዓለም ታሪክ ለዘላለም የተቀየረበት ቀን ነበር። በሂሮሺማና በናጋሳኪ ላይ የተጣሉት የኑክሊየር ቦምቦች ጃፓንን አመድ አድርገዋታል። ታላቋ ኢምፓየር ተንበርከከች። የጃፓኑ ንጉሠ ነገሥት ኤምፐረር ሂሮሂቶ በሬዲዮ ቀርበው ጃፓን ለአሜሪካ እጅ መስጠቷን አወጁ። ለመጀመሪያ ጊዜ በታሪኳ ጃፓን በውጭ አገር ወታደሮች በአሜሪካ ጦር ቁጥጥር ስር ወደቀች። ጦርነቱ ሲያበቃ ጃፓን ምድረ በዳ ሆና ነበር። ትላልቅ ከተሞች፣ ፋብሪካዎችና እርሻዎች በቦምብ ወድመዋል። በሚሊዮን የሚቆጠሩ ወታደሮች ከጦር ግንባር ወደ ሀገራቸው ሲመለሱ የጠበቃቸው ፈራራሽ ቤትና የተራበ ቤተሰብ ነበር። መንግሥት አልነበረም፣ ሕግ አልነበረም፣ ምግብ አልነበረም። የአሜሪካ ጦርና አዲሱ የጃፓን አስተዳደር ለሕዝቡ የምግብ ራሽን ቢያከፋፍሉም እጅግ በጣም አነስተኛ ነበር። ሕዝቡ በረሃብ መሞት ጀመረ። ሕጋዊው ገበያ ሙሉ በሙሉ ፈርሶ ነበር። በዚህ የመከራና የሞት ሰዓት እንደ ሁልጊዜው የኃይል ክፍተትን ፓወር ቫኪዩም የሚሞላ አንድ አካል ብቅ አለ። ይህ አካል በጦርነቱ ወቅት ተደብቆ የነበረው ነገር ግን ከመንግሥትና ከፖሊስ በየለተ የተደራጀ መዋቅር የነበረው ያኩዛ የሚባለው ነበር። ያኩዛዎች በተለይም ጥንታውያኑ ቴኪያ የጎዳና ላይ ነጋዴዎችና አጭበርባሪዎች ይህንን ቀውስ እንደ ወርቃማ ዕድል አዩት። ሕዝቡ ምግብ ይፈልጋል፣ መንግሥት ምግብ የለውም። ያኩዛዎች ግን በድብቅ መረባቸው አማካይነት ከገጠር ገበሬዎች፣ ከተሰረቁ የመንግሥት ማጋዘኖች እና ከአሜሪካ የጦር ሰፈሮች በሙስና ምግብ፣ ልብስና መድኃኒት ማምጣት ጀመሩ። በመላው ጃፓን ከተሞች በተለይም በቶኪዮ፣ ኦሳካና ኮቤ ውስጥ ግዙፍ ያሚ ኢቺ ወይም ጥቁር ገበያዎች ብላክ ማርኬት ተከፈቱ። እነዚህ ጥቁር ገበያዎች እንደ ስማቸው በጨለማ የተደበቁ አልነበሩም። በጠራራ ፀሐይ ፈርሰው በወደቁ ሕንፃዎች መሃል በሚገኙ ሰፋፊ ሜዳዎች ላይ በሺዎች የሚቆጠሩ ድንኳኖች ተተክለው ነበር ንግዱ የሚካሄደው። የእነዚህ ጥቁር ገበያዎች ባለጌቶች፣ አስተዳዳሪዎችና ፖሊሶች ማን ነበሩ? ያኩዛዎቹ ነበሩ። በጥቁር ገበያ ውስጥ መሸጥ የሚፈልግ ማንኛውም ነጋዴ ለያኩዛው ኦያቡን ወይም አለቃ የጠበቃ ገንዘብ ሚካጂሜ ሪዮ መክፈል ነበረበት። ያኩዛዎች ገበያውን ይጠብቃሉ። ሌቦች ከገቡ በያኩዛው ሰይፍ ካታና ወይም የቤዝቦል ዱላ ክፉኛ ይቀጣሉ። በዚህ ጊዜ የያኩዛ አባላት በሕዝቡ ዘንድ ሁለት የተለያየ ገጽታ ነበራቸው።
በአንድ በኩል ርኅራኄ የሌላቸው ዘራፊዎችና ነፍሰ ገዳዮች ነበሩ። በሌላ በኩል ግን ሕዝቡ በረሃብ እንዳይሞት ምግብ ያቀረቡ፣ መንግሥት በሌለበት ጊዜ የጸጥታ አስተከባሪ የሆኑ አዳኞች ነበሩ። ያኩዛዎቹ ራሳቸውን እንደ ጀግኖች ያዩ ነበር። ኒንኪዮ ወይም ደካማውን መርዳት የሚለውን የሳሙራይ ፍልስፍና በተግባር እያዋልን ነው ብለው ያምኑ ነበር። ነገር ግን ይህ የጥቁር ገበያ ንግድ ያኩዛውን ወደ እርስ በርስ ጦርነት ከተተው። በጃፓን ውስጥ አብሮ የሚኖሩ ነገር ግን በጃፓናውያን ዘንድ ከፍተኛ ንቀትና መድሎ የሚደረስባቸው ዛይኒቺ ኮሪያውያን ወይም በጃፓን የተወለዱ የኮሪያ ዝርያ ያላቸው ሰዎችና ቻይናውያን ሰደደኞች ነበሩ። ጦርነቱ ሲያበቃ እነዚህ የኮሪያና የቻይና ሰደደኞች ወይም ሳንጎኩጂን ወይም የሶስተኛ ሀገር ዜናጎች እየተባሉ የሚጠሩትም የራሳቸውን ታጣቂ የወንጀል ቡድኖችን በማደራጀት በጥቁር ገበያው ላይ የራሳቸውን ድርሻ ለመውሰድ ሞከሩ። በኮሪያ ወንጀለኞችና በጃፓን ያኩዛዎች መካከል አሰቃቂ የጎዳና ላይ ጦርነቶች ተጀመሩ። በሰይፍ በጠመንጃና በፈንጂ ይገዳደሉ ነበር። የጃፓን ፖሊስ አቅም አልመሆኑን የተነሳ ብዙ ጊዜ ፖሊሶች ከያኩዛው ጎን በመቆም የኮሪያን ወንበዴዎችን እንዲያጠፉላቸው በድብቅ ይረዷቸው ነበር። ይህ ከውጭ ጠላት ጋር በመዋጋት የጃፓንን ክብር ማስጠበቅ የሚለው አመለካከት የያኩዛን ኃይል በይሎት ሕጋዊነት እንዲሰማው አደረገው። በ1940ዎቹ መገባደጃ ላይ የጃፓን ኢኮኖሚ እያንሰራራ ሲመጣ የጥቁር ገበያዎቹ አስፈላጊነት እየቀነሰ መጣ። መንግሥት ሕጋዊ ገበያውን እንደገና ማቋቋም ጀመረ። ነገር ግን ያኩዛዎቹ የጥቁር ገበያ ድንኳኖቻቸውን አፍርሰው ወደ ቤታቸው አልተመለሱም። በጥቁር ገበያው ያካበቱትን በሚሊዮን የሚቆጠር ገንዘብ በመጠቀም ኃይላቸውን ወደ ሌላ ሕጋዊ ወደሚመስል ነገር ግን እጅግ አደገኛ ወደሆነ መስክ አሸጋገሩ። ያኩዛዎች የጃፓንን የመዝናኛ ኢንዱስትሪ ኢንተርቴይንመንት ኢንዱስትሪ ሙዚቀኞችን፣ ተዋኛንን እና የፊልም ፕሮዳክሽኖችን መቆጣጠር ጀመሩ። የቁማር ቤቶቻቸውን ፓቺንኮ አስፋፉ። ከሁሉም በላይ ደግሞ የኮንስትራክሽን ኮምፓኒዎችን በማቋቋም ጃፓንን መልሶ በመገንባት ፕሮጀክት ውስጥ የራሳቸውን ድርሻ ወሰዱ። በዚህ የሽግግር ወቅት የያኩዛው መዋቅርም ተለወጠ። የድሮዎቹ ቴኪያ ነጋዴዎች እና ባኩቶ ቁማርተኞች የሚለው ልዩነት እየጠፋ መጣ። ሁሉም የያኩዛ ቡድኖች የዘመናዊ ኮርፖሬሽን ቅርጽ መያዝ ጀመሩ። አዳዲሱ የያኩዛ አለቆች ኦያቡኖች የሳሙራይ ልብስ መልበሳቸውን አቁመው ውድ የሆኑ የአሜሪካና የጣሊያን ሱፎችን መልበስ እና ጥቁር መኪናዎችን መንዳት ጀመሩ። የያኩዛ አባላት ጉሬንታይ ወደሚባለው የዘመናዊ ጎዳና ወንበዴነት ተቀየሩ። አሁን የያኩዛ ጥንካሬ በሰይፍ ብቻ ሳይሆን በሽጉጥ፣ በገንዘብ እና በፖለቲካዊ ትስስር የሚለካ ሆነ። በ1950ዎቹ መግቢያ ላይ የያኩዛ ኃይል ከገንዘብ ዘረፋ አልፎ የጃፓንን የፖለቲካ አቅጣጫ ወደሚወስንበት ደረጃ ላይ ደረሰ። አሜሪካ እና የጃፓን መንግሥት ኤልዲፒ በጃፓን ውስጥ ኮሚዩኒዝም እንዳይስፋፋ ከፍተኛ ፍርሃት ነበራቸው። የግራ ዘመም ኮሚዩኒስት የሰራተኛ ማኅበራት እና ተማሪዎች በመንግሥት ላይ አመጽና የጎዳና ላይ ሰልፍ ሲያካሂዱ የጃፓን መንግሥት ፖሊስን መላክ አልፈለገም። በምትኩ የጃፓን መንግሥት ሲአይኤ እና የሀገሪቱ የፖለቲካ መሪዎች አንድ ምስጢራዊ ሰው አነጋገሩ። ይህ ሰው የጃፓን ታላቁ አሸማጋሊና የጥላው ሾጉን በመባል የሚታወቀው ዮሺዮ ኮዳማ ነበር። ዮሺዮ ኮዳማ የያኩዛን ቤተሰቦች አንድ አድርጎ ኃይላቸውን በመጠቀም ኮሚኒስቶችን ከጃፓን ጎዳናዎች እንዴት በደም እንዳጸዳቸው እና የያኩዛንና የመንግሥትን ቅዱስ ያልሆነ ጋብቻ እንዴት እንደፈጠረ በቀጣዩ ክፍል እንመለከታለን። ከሁለተኛው የዓለም ጦርነት በኋላ የጃፓን ከተሞች ከፍርስራሽነት እየተነሱ ሲያገግሙ በሀገሪቱ ውስጥ ሌላ አዲስ ጦርነት እየተቀጣጠለ ነበር። ይህ ጦርነት የሚደረገው በጠመንጃና በቦምብ ሳይሆን በሐሳብና በርዕዮተ ዓለም ነበር። በአንድ በኩል በአሜሪካ የሚደገፈው ቀኝ ዘመም የጃፓን መንግሥት ሊበራል ዲሞክራቲክ ፓርቲ ኤልዲፒ አለ። በሌላ በኩል ደግሞ የሶቪየት ኅብረትንና ኮሚኒዝምን የሚደግፉ በመቶ ሺዎች የሚቆጠሩ ተማሪዎች፣ የሠራተኛ ማኅበራትና የግራ ዘመም ፖለቲከኞች ነበሩ።
በ1950ዎቹና 60ዎቹ መግቢያ ላይ የኮሚኒስት ደጋፊዎች በቶኪዮ ጎዳናዎች ላይ በሚሊዮን የሚቆጠሩ ሰዎች የተሳተፉበት አድማና የተቃውሞ ሰልፍ ማድረግ ጀመሩ። መንግሥት ተንቀጠቀጠ። የአሜሪካ መንግሥትና CIA ጃፓን በኮሚኒስቶች እጅ ልትወድቅ ነው ብለው በከፍተኛ ድንጋጤ ውስጥ ወደቁ። የጃፓን ፖሊስ ይህንን ሕዝባዊ ማዕበል ለማስቆም አቅምም ሆነ የፖለቲካ ድፍረት አልነበረውም። መንግሥት መውደቂያው ሲቀርበው መፍትሔ ፍለጋ ወደ አንድ እጅግ ምስጢራዊ ኃያልና ጨለማ ታሪክ ወዳለው ሰው ዞረ። ይህ ሰው ዮሺዮ ኮዳማ ይባላል። ዮሺዮ ኮዳማ የያኩዛ አባል ወይም የካታና ሰይፍ ተዋጊ አልነበረም። የጣት መቁረጥ ዩቢትሱሜ አላደረገም፣ ንቅሳትም አልነበረውም። እርሱ ኩሮማኩ ወይም የጥላው ሾጉን በመባል የሚታወቅ በጃፓን ፖለቲካና ወንጀል ዓለም መካከል ያለውን ድልድይ የገነባ እጅግ ብልህ ሀብታምና አክራሪ ብሔራዊየነታ ወይም አልትራ ናሽናሊስት ነበር። ኮዳማ በሁለተኛው የዓለም ጦርነት ወቅት በቻይና ውስጥ የጃፓን ጦር የደህንነት ወኪል ሆኖ ሰርቷል። በዚያም ወቅት የቻይናን ሀብት ወርቅ እና አልማዝ በዘረፋ ሰብስቦ ጦርነቱ ሲያበቃ በሚሊዮን የሚቆጠር ዶላር ይዞ ወደ ጃፓን ተመለሰ። አሜሪካውያን መጀመሪያ ላይ አስሮት የነበረው ቢሆንም በኋላ ግን ኮዳማ ያለውን ገንዘብ፣ ከያኩዛ ጋር ያለውን ግንኙነት እና ኮሚኒስቶችን ለማጥፋት ያለውን ፍላጎት አይተው ከእስር ለቀው የሲአይኤ ምስጢራዊ አጋር አደረጉት። የጃፓን ጠቅላይ ሚኒስትር የነበሩት ኖቡሱኬ ኪሺ ዮሺዮ ኮዳማን በድብቅ አነጋገሩት። የኮሚኒስት ሰልፈኞቹ መንግሥትን ሊገለብጡብን ነው፣ ፖሊስ አቅቶታል፣ አሜሪካዊው ፕሬዝዳንት ድዋይት አይዘንሃወር ሊጎበኙን ይመጣሉ፣ ነገር ግን ሰልፈኞቹ ኤርፖርቱን ዘግተውታል፣ ይችን ሀገር አድንልን አሉት። ዮሺዮ ኮዳማ ሥራውን ጀመረ። ኮዳማ ያደረገው ነገር በጃፓን ታሪክ ታይቶ የማይታወቅ ነበር። ጃፓን ውስጥ እርስ በርስ ሲዋጉና ሲገዳደሉ የነበሩትን ዋና ዋና የያኩዛ ቤተሰቦች አለቆች ወይም ኦያቡኖችን በሙሉ ሰበሰበ። ከመላው ጃፓን የመጡ የያኩዛ አለቆች የኮዳማን ቃል ለመስማት ተቀመጡ። ኮዳማም በያኩዛዎች ውስጥ ያለውን ያንን የድሮውን የሳሙራይና የአገር ፍቅር ስሜት ቀስቀሳቸው። አገራችን በኮሚኒስቶች ልትወድቅ ነው፣ ክብራችን ሊጠፋ ነው፣ እርስ በርስ መዋጋቱን አቁሙና አገራችሁን ታደጉ፣ የኮሚኒስቶቹን ሰልፍ ብትኑልን፣ መንግሥትም ይህንን ውለታችሁን ይከፍላል አላቸው። የያኩዛ አለቆች ተስማሙ። ኮዳማ ከ50,000 በላይ የሚሆኑ የያኩዛ ወታደሮች ወይም ኮቡኖችን፣ የቀኝ አክራሪ ታጣቂዎችንና የጎዳና ላይ ወንበዴዎችን አሰባሰበ። ይህ ግል ጦር በስለት በብረት ዱላና በሰንሰለት ታጥቆ ነበር። በ1960 ዓመተ ምህረት በቶኪዮ ከተማ አደባባዮች ላይ የኮሚኒስት ተማሪዎችና ሰራተኞች ሰልፍ ሲያደርጉ የኮዳማ የያኩዛ ጦር እንደ ጎርፍ ወረደባቸው። ፖሊሶች ዞር ብለው ሲመለከቱ ያኩዛዎቹ ሰልፈኞቹን በብረት ዱላ ቀጠቀጧቸው፣ አደሟቸው እና በጥንካሬ በተኗቸው። የቶኪዮ ጎዳናዎች በሰልፈኞች ደም ታጠቡ። የኮሚኒስቱ ንቅናቄ ተሰበረ። የጃፓን መንግሥት ከውድቀት ተረፈ። ይህ ክስተት የጃፓንን የፖለቲካና የያኩዛን ግንኙነት ለዘላለም ቀየረው። መንግሥት ያኩዛዎቹ አገሪቷን ከኮሙኒዝም ታድገዋል በሚል ምስጢራዊ እምነት ለያኩዛዎቹ ልዩ ክብርና ነፃነት ሰጣቸው። ያኩዛ አባል መሆን ወንጀል መሆኑ አበቃ። የያኩዛ ድርጅቶች ቦርዮኩዳን በሕጋዊ መንገድ እንዲመዘገቡ ተፈቀደላቸው። ፖሊሶች የያኩዛን አለቆች በክብር ማስተናገድ ጀመሩ። የፖለቲካ ፓርቲዎች ኤልዲፒ የምርጫ ቅስቀሳ ሲያደርጉ ዘመቻቸውን በገንዘብና በጉልበት የሚጠብቁላቸው ያኩዛዎች ነበሩ። ዮሺዮ ኮዳማ የጃፓን እውነተኛው ኃይል ሆነ። እርሱ የፈለገው ሰው ጠቅላይ ሚኒስትር ይሆናል፣ ያልፈለገው ይወርዳል። ያኩዛዎቹም የኮዳማን ቃል እንደ አምላክ ቃል ይሰሙ ነበር። ኮዳማ የያኩዛዎች ማዕከላዊ ኮሚቴ ካንቶካይ የተባለ ጥምረት ፈጠረ። በዚህ ጥምረት ውስጥ የነበሩት ያኩዛዎች ከድሮው የባኩቶ ቁማርተኞች ዘመን ወጥተው ዘመናዊ ነጋዴዎች፣ የኮንስትራክሽን ኩባንያ ባለቤቶች እና የሪል ስቴት ቱጃሮች ሆኑ። ነገር ግን ይህ የኮዳማና የያኩዛ ጥምረት ሙሉ በሙሉ ሰላማዊ አልነበረም። በቶኪዮና በምስራቅ ጃፓን የሚገኙት የያኩዛ ቤተሰቦች ቢዋሃዱም በምስራቅ ጃፓን በኦሳካና በኮቤ ከተሞች አንድ እጅግ ኃይለኛ አመፀኛና በፍጥነት በማደግ ላይ ያለ ግዙፍ የያኩዛ ቤተሰብ ነበር። ይህ ቤተሰብ ያማጉቺ ጉሚ ይባላል።
ያማጉቺ ጉሚ በዮሺዮ ኮዳማ ስር መግባት አልፈለገም። የራሳቸውን ኢምፓየር መገንባት ፈልገው ነበር። ይህንን ቡድን የሚመራው ደግሞ የያኩዛን ታሪክ ወደ ሌላ ምዕራፍ ያሻገረ በታሪክ እጅግ ታላቁና ደም አፋሳሹ የያኩዛ አለቃ ከኮቤ ድብ በመባል የሚታወቀው ካዙኦ ታኦካ ነበር። ካዙኦ ታኦካ ማን ነው? የያኩዚ ጉሚ ቤተሰብን እንዴት ወደ መላው ጃፓን እንዳስፋፋው እና ጠላቶቹን እነዚያን የቶኪዮ ያኩዛዎችን እንዴት እንዳንበረከካቸው በቀጣዩ ክፍል የምናየው ይሆናል። በቶኪዮ ከተማ ዮሺዮ ኮዳማ ፖለቲከኞችንና የምስራቁን የያኩዛ ቤተሰቦችን በአንድነት ሰብስቦ የጥላው ሾጉን ሆኖ ሲነግስ ከቶኪዮ 500 ኪሎ ሜትር ርቃ በምትገኘው ኮቤ የተባለች የወደብ ከተማ ውስጥ አንድ የተለየና እጅግ ኃያል የሆነ የያኩዛ ሱናሚ እየተፈጠረ ነበር። ይህ ኃይል ያማጉቺ ጉሚ ይባላል። ዛሬ ላይ ያማጉቺ ጉሚ በዓለም ላይ ካሉ እጅግ ሀብታም፣ ግዙፍ እና አስፈሪ የወንጀል ሲንዲኬቶች ቁጥር 1 ነው። ነገር ግን ይህ ድርጅት ሁልጊዜም ግዙፍ አልነበረም። ያማጉቺ ጉሚን ከትንሽ የወደብ ሠራተኞች ማኅበርነት አንስቶ የጃፓንን የኢኮኖሚ ደም ስር ወደሚቆጣጠር ብሔራዊ ኢምፓየርነት የቀየረው አንድ ሰው ብቻ ነው። ስሙ ካዙኦ ታኦካ ይባላል። ታኦካ የተወለደው በድህነት ውስጥ ነበር። በልጅነቱ ወላጆቹን አጥቶ አጎቱ ጋር አደገ። በወጣትነቱ የወደብ ሠራተኛ በመሆን ኑሮውን ጀመረ። ታኦካ ቁመቱ አጭር ቢሆንም የሰውነቱ ቅርጽና ጡንቻው እጅግ ግዙፍ ነበር። በጠብ ጊዜ ጠላቶቹን በባዶ እጁ በተለይም ዓይናቸውን በማጥቃትና በጉልበት በማንበርከክ ስለሚታወቅ የኮቤው ድብ the bear of Kobe ኩማ የሚል ቅጽል ስም ተሰጠው። በ1946 ዓመተ ምህረት ካዙኦ ታኦካ ገና በ33 ዓመቱ የያማጉቺ ጉሚ ሦስተኛው መሪ ሆኖ ተመረጠ። ታኦካ ስልጣን ሲይዝ ያማጉቺ ጉሚ የነበረው አባል 23 ሰዎች ብቻ ነበር፣ 23 የጎዳና ላይ ወንበዴዎች። ታኦካ ግን የአንድ ትንሽ የወደብ ቡድን መሪ ሆኖ መቅረት አልፈለገም። እርሱ የንግድ፣ የኃይል እና የዘመናዊ ኮርፖሬት አስተሳሰብ ነበረው። ታኦካ ያደረገው የመጀመሪያው ነገር የያኩዛ አባላት በጎዳና ላይ ሰውን እየደበደቡ ገንዘብ መሰብሰብ ማቆም አለባቸው ብለው ወሰነ። ገንዘብ ያለው በሕጋዊ ንግድ ውስጥ ነው። እኛ ራሳችን የንግድ ኩባንያ መሆን አለብን አለ። ስለዚህ ታኦካ በሁለት ዋና ዋናና እጅግ ትርፋማ በሆኑ የንግድ ዘርፎች ላይ ትኩረት አደረገ። አንደኛው የመዝናኛ ኢንዱስትሪው ኢንተርቴይንመንት ኢንዱስትሪ ነበር። በዚያን ጊዜ ከጦርነቱ በኋላ የጃፓን ሕዝብ ለሙዚቃ፣ ለፊልም እና ለቲያትር ከፍተኛ ፍላጎት ነበረው። ታኦካ ኮቤ ጌይኖሻ የተባለ የሙዚቃና የፊልም ፕሮሞሽን ኩባንያ አቋቋመ። በጃፓን የነበሩትን ምርጥ ዘፋኞች፣ ተዋንያንና ኮሜዲያኖችን በኮንትራት አስገባ። ታዋቂ የጃፓን ኮከቦች እንደ ሂባሪ ሚሶራ ያሉ የያማጉቺ ጉሚ የቅርብ ወዳጆችና ሰራተኞች ሆኑ። አንድ ቲያትር ቤት የሱን ዘፋኝ ማሰራት ከፈለገ ለያማጉቺ ጉሚ ከፍተኛ ገንዘብ መክፈል አለበት። የያኩዛው አባላት ኮንሰርቶችን ያዘጋጃሉ፣ ቲኬት ይሸጣሉ፣ እናም የጃፓን ሾው ቢዝነስን ሙሉ በሙሉ ተቆጣጠሩት። ሁለተኛውና ትልቁ የገንዘብ ማግኛ ምንጫቸው ደግሞ የወደብና የኮንስትራክሽን ሥራ ነበር። ኮቤ የጃፓን ትልቁ የወደብ ከተማ ነች። ታኦካ የወደብ ሠራተኞችን ማኅበር በመቆጣጠር ወደቡ ላይ የሚወርደውንና የሚጫነውን ዕቃ ሁሉ በያማጉቺ ጉሚ ኩባንያዎች በኩል እንዲያልፍ አደረገ። ታኦካ ይህንን ሁሉ የሚያደርገው በሰላም አልነበረም። የንግድ ማኅበራትና ተቀናቃኝ ያኩዛዎች እምቢ ቃሉ የኮቤው ድብ ጥርሱን ያወጣል። ታኦካ ታላቁ የያማጉቺ ጉሚ ጦር የተባለውን በሺዎች የሚቆጠሩ ወጣቶችን ያቀፈ እጅግ ታማኝና ጨካኝ የሆነ ገዳይ ቡድን አደራጅቶ ነበር። በ1960ዎቹና 70ዎቹ ታኦካ ግዛቱን ከኮቤ ከተማ አውጥቶ ወደ መላው ጃፓን ማስፋፋት ጀመረ። ታኦካ የሚጠቀመው ስትራቴጂ የደም ጠብዳ ብለድ ድሮፕ ስትራቴጂ ይባላል። በአንድ አዲስ ከተማ ለምሳሌ በኦሳካ ወይንም ናጎያ ውስጥ ሁለት ትናንሽ የያኩዛ ቡድኖች ሲጣሉ ታኦካ ጣልቃ ገብቶ አንዱን ቡድን ይረዳዋል። ያ ቡድን ካሸነፈ በኋላ ታኦካን እንደ አባት ወያቡን ተቀብሎ ከተማዋ የያማጉቺ ጉሚ ቅርንጫፍ ትሆናለች። እምቢ ያሉትና ጦርነት የገጠሙት ላይ ደግሞ የያማጉቺ ጉሚ ገዳዮች ሂትማን ይዘምኩባቸዋል። ታኦካ በተለይ በካታና ሰይፍ ብቻ ሳይሆን አሜሪካን ሰራሽ ሽጉጦችን ሃንድ ጋንስ ለወታደሮቹ በማስጣጠቅ የመጀመሪያው አለቃ ነበር። ጠላቶቹን አደባባይ ላይ ያስረሽናል።
በ1980ዎቹ መጀመሪያ ላይ ያማጉቺ ጉሚ ከ23 አባላት ተነስቶ በ10 ሺዎች የሚቆጠሩ አባላትና በመላው ጃፓን በመቶዎች የሚቆጠሩ ቅርንጫፍ ቢሮዎች ያለት በቢሊዮን ዶላር የሚንቀሳቀስ እጅግ ግዙፍ ኢምፓየር ሆኖ ነበር። ካዙኦ ታኦካ በጃፓን የወንጀል ታሪክ ውስጥ የማይደፈርና አፈ ታሪክ የሆነ መሪ ሆነ። ታኦካ ራሱን የሚቆጠረው እንደ ወንጀለኛ ሳይሆን የጃፓንን ባህል እንደሚያስጠብቅ ባህላዊ የሳሙራይ መሪ ነበር። እርሱ ያኩዛ ወንጀለኛ አይደለም፣ ያኩዛ የህብረተሰቡ መከላከያ ነው ይል ነበር። ፖሊሶች የያማጉቺ ጉሚን ዋና መስሪያ ቤት ሲበረብሩ ታኦካ በኩራትና በፈገግታ ይቀበላቸዋል። የቢሮው በር ላይ የድርጅቱ አርማ አልማዝ ቅርጽ ያለው ሎጎ በይፋ ተሰቅሎ ነበር። ነገር ግን አንድ ኢምፓየር በጠንካራ መሪ ከተገነባ ያ መሪ ሲሞት ኢምፓየሩ መናወጡ አይቀርም። ሐምሌ 23 ቀን በ1981 ዓመተ ምህረት የያማጉቺ ጉሚ አባት እና የያኩዛ ታሪክ ታላቁ ንጉሥ የኮቤው ድብ ካዙኦ ታኦካ በልብ ህመም በሰላም ሞተ። የታኦካ መሞት የያማጉቺ ጉሚን ቤተሰብ መሪ አልባ አደረገው። የጃፓን ፖሊስ አሁን ያማጉቺ ጉሚ ይበተናል ብሎ አሰበ። በእርግጥም ተበተነ። ነገር ግን መበተኑ ሰላምን አላመጣም። ታኦካን ማን ይተካዋል? ይህ የስልጣን ሽኩካ ያማጉቺ ጉሚን ለሁለት ሰንጥቆት በጃፓን ታሪክ ታይቶ የማይታወቅ እጅግ ዘግናኝና ደም አፋሳሽ የሆነውን የጃፓንን ከተሞች ወደ ጦር ሜዳነት የቀየረውን የያማኢቺ ጦርነት ያማአይ ዋር ፈጠረ። ይህ ጦርነት እንዴት እንደተካሄደ እና የያኩዛ ሚስቶች ባለቤቶች በዚህ ጦርነት ውስጥ ምን ሚና እንደነበራቸው በቀጣዩ ክፍል እንመለከታለን። ካዙኦ ታኦካ የኮቤው ድብ ሲሞት የያማጉቺ ጉሚ ሲንዲኬት ያማጉቺ ጉሚ 1000 የሚያህሉ የተለያዩ ትናንሽ ቡድኖችና 12000 ታማኝ አባላትን ያቀፈ ግዙፍ ጦር ነበር። ታኦካ በሕይወት እያለ ስልጣኑን የሚረከበው ሰው ኬንኢቺ ያማሞቶ እንዲሆን መርጦ ነበር። ነገር ግን በሚያሳዝን ሁኔታ ታኦካ ከሞተ ከ6 ወር በኋላ ተተካዩ ያማሞቶን በእስር ቤት ውስጥ በጉበት በሽታ ሞተ። አሁን ያማጉቺ ጉሚ ሙሉ በሙሉ መሪ አጣ። አራተኛው ኩሚቾ ማን መሆን አለበት በሚለው ጥያቄ ላይ በድርጅቱ ከፍተኛ አመራሮች መካከል ከፍተኛ ሽኩቻ ተጀመረ። ለ3 ዓመታት ያህል ድርጅቱን በጊዜያዊነት የመራችው አንድ ሴት ነበረች። እርሷም የሞቹ ታኦካ ሚስት ፉሚኮ ታኦካ ነበረች። በያኩዛ ታሪክ ውስጥ ሴቶች አኔሳን ወይም ታላቅ እህት የሚባሉት በድርጅቱ የውስጥ አስተዳደር ላይ ከፍተኛ ክብርና ተጽዕኖ ቢኖራቸውም ዋና አለቃ መሆን አይችሉም። ስለዚህ ፉሚኮ አዲስ አለቃ ለመምረጥ የድርጅቱን መሪዎች ሰበሰበች። በ1984 ዓመተ ምህረት ፉሚኮና አብዛኞቹ የድርጅቱ መሪዎች አራተኛው አለቃ ሆኖ እንዲሾም የመረጡት ማሳሂሳ ታኬናካ የተባለውን ሰው ነበር። ታኬናካ እጅግ ታማኝ፣ ጨካኝ እና እንዳባቱ እንደ ታኦካ የድሮውን የያኩዛ ባህል የሚያከብር ሰው ነበር። ነገር ግን ይህንን ምርጫ አጥብቆ የተቃወመ አንድ ከፍተኛ መሪ ነበር። ስሙ ሂሮሺ ያማሞቶ ይባላል። ሂሮሺ ያማሞቶ የያማጉቺ ጉሚ አለቃ መሆን ያለብኝ እኔ ነኝ፣ እኔ የተሻለ ንግድ አእምሮ አለኝ ብሎ ያምን ነበር። ምርጫውን ተሸንፎ ለታኬናካ ማጎንበስን አልተቀበለም። ሂሮሺ ያማሞቶ አንድ እጅግ ድፍረት የተሞላበት ውሳኔ ያደረገ። 3000 የሚሆኑ የያማጉቺ ጉሚ አባላትን ከራሱ ጋር በማሳመን ከዋናው ድርጅት ተገንጥሎ ወጣ። ከዚያም ኢቺዋካይ የተባለ የራሱን አዲስና ገለልተኛ የያኩዛ ቡድን መሰረተ። ይህ በያኩዛ ዓለም ውስጥ ታይቶ የማይታወቅ ክህደት ወይም ትሪዝን ነበር። አዲሱ የያማጉቺ ጉሚ አለቃ ታኬናካ ይህንን ስድብና መገንጠል በዝምታ ማለፍ አይችልም ነበር። ሁለቱም ቡድኖች ጦር መሳበቅ ጀመሩ። ይህ ግጭት በጃፓን ታሪክ ውስጥ የያማኢቺ ጦርነት በመባል ይታወቃል። ስሙም የያማጉቺ ጉሚ እና የኢቺዋካይ ጥምረት ነው። የጥር 26 ቀን በ1985 ዓመተ ምህረት አዲሱ የያማጉቺ ጉሚ አለቃ ማሳሂሳ ታኬናካ ሁለት የቅርብ ጠባቂዎቹን አስከትሎ ኦሳካ ከተማ በሚገኘው የፍቅረኛዋ አፓርታማ ሊፍት አሳንሰር ውስጥ በመግባት ላይ ነበር። ሊፍቱ ውስጥ ተደብቆ የጠብቁት የነበሩት የኢቺዋካይ የተገንጣዩ ቡድን ገዳዮች ነበሩ። ገዳዮቹ ሽጉጣቸውን አውጥተው በአለቃውና በጠባቂዎቹ ላይ የጥይት በረዶ አዘነቡባቸው። ታኬናካና ሁለቱ ጠባቂዎቹ በደም ተዘፍቀው ወዲያውኑ ሞቱ። የአዲሱ ኩሚቾ አለቃ በአደባባይ መገደል ያማጉቺ ጉሚን ከማስፈራራት ይልቅ ርኅራሄ የሌለው አውሬ አድርጎ ቀሰቀሰው።
ያማጉቺ ጉሚ የበቀል አዋጅ አወጀ። አለቃችንን የገደሉትን የኢቺዋካይ አባላት ከምድረ ገጽ እናጠፋቸዋለን አሉ። ከዚያች ቀን ጀምሮ ጃፓን ወደ ጦር ሜዳነት ተቀየረች። በኦሳካ ኮቤና ቶኪዮ ጎዳናዎች ላይ ቀን ከሌሊት የተኩስ ለውጥ ይደረግ ነበር። የያማጉቺ ጉሚ ወታደሮች በመኪና እየተጓዙ የኢቺዋካይ አባላትን መንገድ ላይ ይረሽኑ ነበር። አንዳንዴም በተገንጣዮቹ ቢሮዎች ላይ እጅ ቦምብና ሮኬት ፕሮፔልድ ግሬኔድስ የተኩሱ ነበር። በዚህ ጦርነት ከ300 በላይ የያኩዛ አባላት ተገደሉ፣ በሺዎች የሚቆጠሩ ቆሰሉ። የጃፓን ፖሊስ ጎዳናዎቹን ለመቆጣጠር ቢሞክርም የያኩዛዎች የጦር መሳሪያ አቅም ከአሜሪካና ከፊሊፒንስ በድብቅ ያስገቡት የጦር መሳሪያ ፖሊሶቹን አስደንግጧቸው ነበር። የያኩዛ አባላት ራሳቸውን ለመከላከል ቢሮዎቻቸውን እንደ ምሽግ ገንብተው መስኮቶቹን በጥይት በማይበሳ ብረት ሸፍነው ነበር። ጃፓናውያንም ከሁለተኛው የዓለም ጦርነት ወዲህ አይተውት በማያውቁት ሁኔታ በከተሞቻቸው ውስጥ የታጠቁ ወንበዴዎች ሲዋጉ በማየታቸው ከፍተኛ ፍርሃት ውስጥ ወደቁ። በዚህ የያማኢቺ ጦርነት ውስጥ የያማጉቺ ጉሚ ጥንካሬ የታየው በጦር መሳሪያ ብቻ አልነበረም። ታላቁ የያማጉቺ ጉሚ የኢኮኖሚ ኃይል ተገንጣዩን ኢቺዋካይን አሽመድመደመው። እንዴት? ያማጉቺ ጉሚ በመላው ጃፓን ያሉትን ሌሎች የያኩዛ ቤተሰቦች በሙሉ አነጋግሮ ማንም ሰው ከኢቺዋካይ ጋር የንግድ ግንኙነት እንዳያደርግ፣ ማንም ከእነርሱ ጋር እንዳይጠጣ፣ እንዳይገበያይ የሚል እገዳ ወጣ። ተገንጣዮቹ የገንዘብ ምንጫቸው ደረቀ። ወታደሮቻቸው ደሞዝ አጡ። ለጠባቂ የሚከፍሉት ገንዘብ አጡ። ቀስ በቀስ የኢቺዋካይ አባላት ተስፋ እየቆረጡ መጡ። ብዙዎቹ ራሳቸውን አጥፍተው የጣት ጫፋቸውን ቆርጠው ዩቢትሱሜ ይቅርታ በመጠየቅ ተመልሰው ወደ ያማጉቺ ጉሚ ተቀላቀሉ። በመጨረሻም በ1989 ዓመተ ምህረት የኢቺዋካይ መሪ የነበረው ሂሮሺ ያማሞቶ እጅ ሰጠ። ጦርነቱ አበቃ። ያማጉቺ ጉሚ አሸነፈ። ጦርነቱ ቢያበቃም የያኩዛ ታሪክ ግን ትልቅ ትምህርት አግኝቶ ነበር። ጦርነቱ ብዙ ደም አፍስሷል። የሕዝቡንና የመንግሥትን ቁጣ ቀስቅሷል። የፖሊስን ክትትል አጠናክሯል። ከዚህ ጦርነት በኋላ ያማጉቺ ጉሚን እና አጠቃላይ የያኩዛን ዓለም የተቀበለው አዲሱ መሪ ዮሺኖሪ ዋታናቤ የነበረው። ዋታናቤ የተረዳው አንድ ነገር ነበር። በጎዳና ላይ ደም ማፍሰስ ጊዜው አልፏል። አሁን የጃፓን ኢኮኖሚ እያደገ ነው። የእኛም ትኩረት ከጠመንጃ ወደ ባንክ፣ ከጎዳና ወደ ሼር ማርኬት፣ ስቶክ ማርኬት መዞር አለበት። ይህ ጊዜ በጃፓን ታሪክ የባብል ኢኮኖሚ በብል ኢኮኖሚ ዘመን በመባል ይታወቃል። ጃፓን በአሜሪካን ሳይቀር በገንዘብ እስከ መግዛት የደረሰችበት፣ ገንዘብ እንደ ውሃ የሚፈስበት ዘመን ነበር። በዚህ ወርቃማ ዘመን የያኩዛ አባላት ሰይፋቸውን እንደ ሽጉጣቸውን ጥለው ጎልፍ ወደ መጫወት፣ ውድ ሱፍ ለብሰው የኮርፖሬሽን ስብሰባዎች ላይ ወደ መገኘት እና ሶካያ የሚባለውን የኮርፖሬት ማጨበርበር ሥራ እንዴት እንደጀመሩ በቀጣዩ ክፍል የምናየው ይሆናል። የያማኢቺ የደም ጦርነት ካበቀ በኋላ በጃፓን ታሪክና በያኩዛ ዓለም ውስጥ አንድ አዲስ አስገራሚና በገንዘብ ያበደ ዘመን መጣ። ይህ ዘመን ባብል ኢኮኖሚ የኢኮኖሚው አረፋ በመባል ይታወቃል። በ1980ዎቹ መገባደጃ ላይ የጃፓን ኢኮኖሚ በዓለም ላይ ወደር የሌለው እድገት አሳየ። የቶኪዮ ሪል ስቴት ዋጋ ሰማይ ነካ። የቶኪዮ ኢምፔሪያል ቤተ መንግሥት የሚገኝበት መሬት ዋጋ ብቻ ከመላው የካሊፎርኒያ ግዛት ዋጋ ጋር እኩል ሆኖ ነበር። ባንኮች ለማንም ሰው ያለበቂ ዋስትና በሚሊዮን የሚቆጠር ዶላር ያበድሩ ነበር። ገንዘብ በየቦታው ተልቆጠቆጠ። ያኩዛዎች በተለይም በአምስተኛው ኩሚቾ ዮሺኖሪ ዋታናቤ የሚመራው ያማጉቺ ጉሚ ይህንን አጋጣሚ ሲያዩ ሰይፋቸውና ጠመንጃቸውን አስቀመጡ። የድሮው የጎዳና ወንበዴ ጉሬንታይ ገጽታቸውን ቀይረው ውድ የሆኑ የአርማኒ ሱፎች ለበሱ፣ ጎልፍ መጫወት ጀመሩ እና የንግድ ካርድ ቢዝነስ ካርድ እያደሉ ራሳቸውን እንደ ሕጋዊ ባለሀብቶች ማቅረብ ጀመሩ። ያኩዛ ወደ 3 ትላልቅና እጅግ ትርፋማ የሆኑ አዳዲስ የንግድ መስኮች ገባ። አንደኛ የሪል እስቴትና የጂያጌያ ሥራ። መሬት ዋጋ ሲንህር ትላልቅ ኮንትራክተሮች ረጃጅም ሕንፃዎችን መገንባት ፈልገው መሬት ይገዙ ነበር። ነገር ግን በአንድ መሬት ላይ በርካታ ትንሽና አሮጌ ቤቶች ካሉ የቤቱ ባለቤቶች መሬቱን አንሸጥም ብለው ይንገራግራሉ። ኮንትራክተሩ በሕግ መንገድ ቢሄድ ዓመታት ይፈጅበታል። እዚህ ላይ ነው ያኩዛዎቹ ጂያጌያ መሬት አስረጆች ጣልቃ የሚገቡት። ኮንትራክተሮቹ ለያኩዛዎቹ ገንዘብ ይከፍላሉ። ያኩዛዎቹ በሌሊት እየሄዱ የቤቱን ባለቤቶች ያስፈራራሉ፣ ውጮቻቸውን ይገድላሉ፣ ቤታቸው ላይ እሳት ይለኩሳሉ፣ ወይም በከባድ ድምፅ ማጓጊያው ሌሊቱን ሙሉ ሙዚቃ በመክፈት እረፍት ይነሷቸዋል። በመጨረሻም ምስኪኑ ባለቤት ፈርቶ መሬቱን ሸጦ ይወጣል። ያኩዛው ኮሚሽን ይወስዳል። ሁለተኛ፣ ባንክና የብድር ማጭበርበር።
ያኩዛዎች የውሸት የሪል ስቴት ኩምፓኒዎችን በማቋቋም ከጃፓን ባንኮች በሚሊዮን የሚቆጠር ዶላር ብድር ያለበቂ ዋስትና መውሰድ ጀመሩ። የባንክ ኃላፊዎች ገንዘቡን የሚያበድሩት ያኩዛዎችን ስለሚፈሩ ወይም ጉቦ ስለሚበሉ ነበር። ያኩዛዎች ይህንን የባንክ ገንዘብ ወስደው የራሳቸውን የአሜሪካና የአውሮፓ ንብረቶች፣ ሌላው ቀርቶ በሃዋይ የሚገኙ የጎልፍ ሜዳዎችን ይገዙበት ነበር። በኋላ ላይ ባብሎ ሲፈነዳ እነዚህ ያልተመለሱ ያኩዛ ብድሮች የጃፓንን ባንኮች አክስረዋቸዋል። ሶስተኛ፣ ሶካያ የኮርፖሬት ማጭበርበር። ይህ ምናልባት የያኩዛው እጅግ ብልርና ልዩ የሆነ ገንዘብ ማግኛ መንገድ ነበር። በጃፓን ባህል የኩምፓኒዎች ዓመታዊ የባለ አክሲዮኖች ስብሰባ ወይም ሼርሆልደር ሚቲንግ በሰላም በአጭር ጊዜና ያለ አንዳች ተቃውሞ ማለቅ አለበት። በስብሰባው ላይ ጥያቄ መጠየቅ ወይም መከራከር እንደ ትልቅ ውርደት ይቆጠራል። ያኩዛዎቹ ወይም ሶካያዎቹ የአንድን ትልቅ ኩምፓኒ ለምሳሌ የቶዮታ ወይም የሶኒ ጥቂት አክሲዮኖች ወይም ሼሮችን ይገዛሉ። ይህ አክሲዮን ስብሰባው ላይ የመገኘት መብት ይሰጣቸዋል። ከስብሰባው በፊት የያኩዛ አባላት የኩምፓኒውን ዳይሬክተሮች የግል ሚስጥር ያጠናሉ። ሚስቱ ላይ መማገሩቱን፣ የሂሳብ አሰራሩ መበላሸቱን ወይም ሌላ ቅሌት ይፈልጋሉ። ከዚያም ወደ ኩምፓኒው ኃላፊ ይሄዱና በነገው ስብሰባ ላይ ይህንን ሚስጥርህን ፊት ለፊት እንጠይቀሃለን፣ ስብሰባውንም በጩኸት እናበላሸዋለን ይሉታል። የኩምፓኒው ኃላፊ ለማፈሪያ ላለመሆንና የኩምፓኒው ስም እንዳይጠፋ ሲል ለያኩዛዎቹ ስብሰባው ላይ ዝም እንድትሉ በሚሊዮን የሚቆጠር የን ገንዘብ ወይም የን በድብቅ ይከፍላቸዋል። ያኩዛዎቹም ስብሰባው ላይ ገብተው ዝም ብለው ይቀመጣሉ። ወይም ሌላ ሰው ጥያቄ ቢጠይቅ ያንን ሰው በጩኸት ያስቆሙታል። በዘጠናዎቹ ውስጥ ወደ 10,000 የሚጠጉ ሶካያዎች በጃፓን ነበሩ። የጃፓን ኮርፖሬሽኖች ለማፊያው ይገብሩ ነበር። በዚህ የባብል ዘመን ያማጉቺ ጉሚ እና ሌሎች የያኩዛ ቤተሰቦች እንደ ሱሚኦሺ ካይ እና ኢናጋዋ ካይ ያሉት ታይቶ በማይታወቅ ሀብት ውስጥ ተንሳፈፉ። የያኩዛ አለቆች የፖለቲከኞች የቅርብ ጓደኞች ነበሩ። ፖሊሶች የያኩዛ አለቆችን አያስሩም ነበር። እንዲያውም ሲያገኟቸው አክብሮት ይሰጧቸዋል። ያኩዛዎቹ ራሳቸውን እንደ ወንጀለኛ ሳይሆን እንደ የጃፓን ባህል ጠባቂ እና እንደ ትልቁ ወንድም ይቆጥሩ ነበር። የጃፓን ህብረተሰብም ቢሆን ያኩዛዎችን የሚመለከተው ፍጹም በተለየ መነጽር ነበር። በአሜሪካ ወይም በጣሊያን ማፊያ የሚታወቀው በመጥፎነቱ ነው። በጃፓን ግን ጋዜጦች፣ መጽሔቶች እና የፊልም ፕሮዲውሰሮች የያኩዛን አለቆችን እንደ ደፋር የሳሙራይ ጀግኖች አድርገው ይስሏቸው ነበር። የያኩዛን ታሪክ የሚያወድሱ ፊልሞች ያኩዛ ኤይጋ የጃፓን ሲኒማ ቤቶችን አጥለቅልቀዋቸው ነበር። ወጣቶች ያኩዛ መሆኑን እንደ ትልቅ የክብር ሥራ አድርገው ይመለከቱት ነበር። ነገር ግን ከዚህ ውብ ሱፍ እና የጎልፍ ሜዳ ጀርባ የያኩዛው እውነተኛና ጨለማ ገጽታ አሁንም ነበር። ያኩዛው ከአሜሪካ እና ከደቡብ ምስራቅ እስያ ሻቡ ወይም ሜታምፌታሚን የተባለ አደገኛ እጽ በማስገባት የጃፓንን ወጣቶች ያጠፋ ነበር። በሺዎች የሚቆጠሩ የውጭ ሀገር የኮሪያ፣ የቻይና እና የፊሊፒንስ ሴቶችን ፓስፖርታቸውን በመንጠቅ እና በማስገደድ በሴተኛ አዳሪነት እንዲሰሩ ያደርግ ነበር። በ1992 ዓ.ም ይህ የኢኮኖሚ አረፋ ባብል ፈነዳ። የሪል ስቴት ዋጋዎች ወደቁ። የጃፓን ኢኮኖሚ ክፉኛ ተመታ። በተመሳሳይ ጊዜ የጃፓን ሕዝብ እና መንግሥት ከእንቅልፉ የነቃበት እና የያኩዛን ኃይል ለማጥፋት ቆርጦ የተነሳበት አንድ አዲስ ዘመን መጣ። ነገር ግን መንግሥት የያኩዛን አንገት ለማነቅ ሕግ ሲያወጣ ማንም ያላሰበው አንድ የተፈጥሮ አደጋ ጃፓንን መታ። በ1995 ዓመተ ምህረት የደረሰው የታላቁ የኮቤ የመሬት መንቀጥቀጥ መንግሥት ሲደናበር ያኩዛው ያማጉቺ ጉሚ እንዴት የሕዝብ አዳኝና የፕሬስ ጀግና እንደሆነ እና መንግሥትን እንዴት እንዳሳፈረው በቀጣዩ ክፍል የምናየው ይሆናል። በመላው ዓለም የወንጀል ድርጅቶች ራሳቸውን ለመደበቅ ከሕዝብ ዓይን ለመራቅ እና ስማቸውን በምስጢር ለማቆየት ይሞክራሉ። የሲሲሊ ማፊያ አባላት ፎቶግራፍ መነሳት ይጠላሉ። የሩሲያ ማፊያዎች በሕዝብ ፊት አይታዩም። ነገር ግን በጃፓን ውስጥ ያለው የያኩዛ ታሪክ ፍጹም የተለየና እጅግ አስገራሚ ነበር። ያኩዛዎች አይደበቁም፣ ይልቁንም ይቆራሉ። በ1980ዎችና 90ዎች ውስጥ ያኩዛ በጃፓን የፖፕ ባህል ውስጥ ያለው ቦታ ልክ እንደ ፊልም ኮከቦች ወይም ፖለቲከኞች ነበር። በጃፓን የመጽሐፍት መደብሮች ውስጥ ከገቡ ልዩ የሆኑ የደጋፊ መጽሔቶች ያገኛሉ።
እነዚህ መጽሔቶች የትኛው የያኩዛ አለቃ አዲስ ሹመት እንዳገኘ፣ የትኛው ቤተሰብ ከየትኛው ጋር እንደተጣላ እና የያኩዛ አባላት ስለሚለብሱት ልብስ እና ስለሚነቀሱት ንቅሳት በዝርዝር ይጽፋሉ። በቴሌቪዥን ላይ ታዋቂ የያኩዛ አለቆች ቀርበው ቃለ መጠይቅ ይሰጣሉ። የየራሳቸው የንግድ ካርድ አላቸው። በካርዱ ላይ የድርጅታቸውን፣ የቤተሰባቸውን አርማ፣ ስማቸውን እና የማዕረግ ደረጃቸውን አሳትመው ለሰዎች በክብር ይሰጣሉ። የጃፓን የፊልም ኢንዱስትሪ ያኩዛ ኤይጋ የተባለ ልዩ የፊልም ዘውግ ፈጥሮ ነበር። በእነዚህ ፊልሞች ውስጥ ያኩዛዎች እንደ ደም ጠጪ ወንበዴዎች ሳይሆን ኒንኪዮ ክብርና የደካሞች ጠባቂ ለሚለው ጥንታዊ የሳሙራይ ሕግ ራሳቸውን አሳልፈው የሚሰጡ ለፍትህ የሚዋጉ ሮማንቲክ ጀግኖች ተደርገው ይቀርቡ ነበር። ይህ የሕዝብ አመለካከት የመጣው ዝም ብሎ አይደለም። ያኩዛዎች ራሳቸው ሕዝቡ እንዲወዳቸው ሆን ብሎ የሚሰሩት የሕዝብ ግንኙነት ፐብሊክ ሪሌሽንስ ፒአር ሥራ ነበር። ያኩዛዎች በሰፈራቸው ውስጥ ጸጥታ ያስከብራሉ። ተራ ሌቦች ወይም አስገድደው ደፋሪዎች ከሰፈራቸው ተገኙ፣ ፖሊስ ከመምጣቱ በፊት ያኩዛው አግኝቶ ክፉኛ ይቀጣቸዋል። በበዓላት ማትሱሪ ላይ ለሕፃናት ከረሜላ ያድላሉ። ለቤተ መቅደስ ጥድና ከፍተኛ ገንዘብ ይለግዛሉ። ስለዚህ ተራው የጃፓን ዜጋ ያኩዛዎችን የሚመለከተው እንደ አስፈላጊ ክፉ ነገር ነሰሰሪ ኢቭል ነበር። እነሱ ቆሻሻ ሥራ ይሰሩ ይሆናል ግን ሰፈራችንን ሰላም ያደርጉልናል ብለው ያስቡ ነበር። የጃፓን ፖሊስም ቢሆን እነዚህ ሰዎች የተደራጁ ስለሆኑ የጎዳና ላይ ተራ ወንጀለኞችን ይቆጣጠሩልናል በሚል እምነት ለያኩዛ አለቆች ክብር ይሰጥና አብሯቸው ይሠራ ነበር። ነገር ግን ከዚህ የተዋበ የጀግንነት ጭምብል ጀርባ እጅግ አሰቃቂና ጨለማ የሆነ የወንጀል ዓለም ነበር። ያኩዛዎች የጃፓንን ማኅበረሰብ የሚመርዙት በሁለት ዋና ዋናና አጥፊ ንግዶች ነበር። አንደኛ ሻቡ የሚባለው አደንዛዥ ዕፅ። ምንም እንኳን የያኩዛው ኦፊሻላዊ ሕግ አደንዛዥ ዕፅ መሸጥ ክልክል ነው ቢልም ይህ በወረቀት ላይ ያለ ሕግ ብቻ ነበር። ያኩዛዎች ከሰሜን ኮሪያ፣ ከታይዋን እና ከቻይና ሻቡ የተባለው እጅግ አደገኛ የሆነና ሱስ የሚያስይዝ ዕፅ በድብቅ ያስገባሉ። ይህ ዕፅ የጃፓንን ወጣቶች፣ የፋብሪካ ሠራተኞችንና ተማሪዎችን ሳይቀር አእምሮ እያጠፋ ነበር። ያኩዛው ከዚህ ንግድ በቢሊየን የሚቆጠር ዶላር ያገኝ ነበር። ሁለተኛ የሚዙ ሾባይ የውሃ ንግድ ማለት የጃፓን ውስጥ ያለው ሌሊት ሕይወት፣ ባር፣ ክለቦችና የሴተኛ አዳሪነት ሥራ ማለት ነው። ያኩዛዎች ይህንን ኢንዱስትሪ ሙሉ በሙሉ ይቆጣጠሩታል። ከዚህም የከፋው ያኩዛ አባላት ከደቡብ ምስራቅ እሴት ከፊሊፒንስ፣ ታይላንድ፣ ኢንዶኔዥያ፣ ቻይናና ከሩሲያ ድሃ የሆኑ ወጣት ሴቶችን ጃፓን ውስጥ የሆስተስ አስተናጋጅና የሞዴል ሥራ እንሰጣቸዋለን ብለው መማተል ያመጧቸዋል። እነዚህ ምስኪን ሴቶች ጃፓን እንደገቡ ያኩዛዎቹ ፓስፖርታቸውን ይነጥቋቸዋል። እጅግ ከፍተኛ የሆነ የውሸት የጉዞ ዕዳ ይጫናባቸዋል። ይህንን ዕዳ ለመክፈል በቀን ለበርካታ ሰዓታት አእምሮን በሚያፈዝ ሁኔታ በግድ የሴተኛ አዳሪነት ሥራ እንዲሰሩ ይገደዳሉ። ለማምለጥ ከሞከሩ ይደበዳሉ ወይም ቤተሰባቸው ላይ ጉዳት ይደርሳል። ያኩዛው በዚህ ዘመናዊ የባርነት ንግድ በሚሊዮን የሚቆጠር ደም የነካ ገንዘብ ይሰበስብ ነበር። የጃፓን ሕዝብ ይህንን የጨለማ ገጽታ በደንብ ባያውቅም በ1990ዎቹ መጀመሪያ ላይ የጃፓን መንግሥት የያኩዛን የኢኮኖሚ ኃይል መፍራት ጀመረ። የባብል ኢኮኖሚው ሲፈነዳ ያኩዛዎች በባንክና በሪል ስቴት ላይ ያደረሱት ውድመት ግልጽ ሆነ። በ1992 ዓመተ ምህረት የጃፓን መንግሥት ለመጀመሪያ ጊዜ ያኩዛን ለማዳከም ያለመ ቦሪዮኩዳን አጸፋዊ ሕግ አንቲ ቦሪዮኩዳን ሎ የተባለ ጥብቅ ሕግ አወጣ። ቦሪዮኩዳን ማለት የአመጽ ቡድን ወይም የወንጀል ሲንዲኬት ማለት ነው። መንግሥት ያኩዛ የሚለውን የክብር ስም መጠቀም አቁሞ ቦሪዮኩዳን የሚለውን ስም ሰጣቸው። ይህ ሕግ ፖሊስ የያኩዛን ቢሮዎች እንዲፈትሽ፣ አባላቱን እንዲመዘግብ እና የገንዘብ እንቅስቃሴያቸውን እንዲቆጣጠር ስልጣን ሰጠው። ያኩዛ አለቆች ተደናገጡ። መንግሥት ክብራችንን እየነካ ነው ብለው አጉረመሩ። ነገር ግን መንግሥት የያኩዛን አንገት ለማነቅ እየሞከረ ባለበት በዚህ ወሳኝ ሰዓት ማንም ያላሰበው አንድ እጅግ አስከፊ የተፈጥሮ አደጋ ጃፓንን መታ። ይህ አደጋ
ያማጉቺ ጉሚ ለሚባለው ትልቁ የያኩዛ ቤተሰብ የጃፓንን ሕዝብና ዓለምን ያስገረመ ታላቅ የሕዝብ ግንኙነት ፒአር ድል እንዲቀዳጅ ዕድል ፈጠረለት። በጥር 17 ቀን በ1995 ዓመተ ምህረት ታላቁ የሃንሺን አዋጂ ኮቤ የመሬት መንቀጥቀጥ ከተማዋን ሲያወድማት የጃፓን መንግሥት ሲደናበር ታላቁ የያኩዛ ጦር አደጋው ቦታ ላይ ፈጥኖ ደርሶ አዳኝና ጀግና ሆኖ እንዴት እንደወጣ በቀጣዩ ክፍል እንመለከታለን። በጃፓን ታሪክ 1995 ዓመተ ምህረት የሐዘን የድንጋቴና አስገራሚ ክስተቶች የታዩበት ዓመት ነበር። የጃፓን መንግሥት የጸረ ያኩዛ ሕጉን አንቲ ቦሪዮኩዳን ሎ አጽድቆ የማፊያውን ኃይል ለማዳከም እየሞከረ ባለበት ሰዓት የተፈጥሮ ኃይል የሰውን ልጅ ሕግ አፈርሳቸው አውድሞ ታሪክን ቀየረው። ጥር 17 ቀን በ1995 ዓመተ ምህረት ከሌሊቱ 11 ሰዓት ከ46 ደቂቃ ላይ የጃፓኗን እጅግ ውብና ታሪካዊ የወደብ ከተማ የሆነችውን ኮቤን በሬክተር ስኬል 7.2 የተመዘገበ እጅግ ኃይለኛና አውዳሚ የመሬት መንቀጥቀጥ መታው። የታላቁ የሃንሺን አዋጂ የመሬት መንቀጥቀጥ የሚል ስም የተሰጠው ይህ አደጋ በሰከንዶች ውስጥ ከተማዋን ወደ ፍርስራሽነት ቀየራት። የኮንክሪት ሕንፃዎች እንደ ካርቶን ተደረመሱ። ረጃጅም አውራ ጎዳናዎች ተሰነጠቁ። የጋዝ መስመሮች በመፈንዳታቸው ከተማዋ በከፍተኛ እሳት ተያያዘች። ከ6000 በላይ ሰዎች ሕይወታቸውን አጡ፣ በላቁ ደግሞ ቆሰሉ። በመቶ ሺዎች የሚቆጠሩ ሰዎች ቤት አልባ ሆኑ፣ በብርድና በበረዶ ውስጥ መጠለያ አጡ። በዚህ የጭንቀትና የሞት ሰዓት የኮቤ ሕዝብ የሚታደገው መንግሥት ፈለገ። ነገር ግን የጃፓን መንግሥት በወቅቱ የነበረው ፖለቲካዊ ቢሮክራሲ እጅግ አዝጋሚና የተደናበረ ነበር። ወታደሮችና አዳኞች ወደ አደጋው ቦታ ለመድረስ ቀናት ፈጀባቸው። መንግሥት የውጭ አገራትን እርዳታ ጥሪ እንኳን በፍጥነት ለመቀበል አቅም አጥቶ ነበር። ሕዝቡ በረሃብ፣ በብርድ እና በውሃ ጥማት እየተሰቃየ በፍርስራሹ መሃል ተስፋ ቆርጦ ተቀምጦ ነበር። በዚህ ጊዜ አንድ ማንም ያላሰበውና ዓለምን ያስገረመ ኃይል ብቅ አለ። ኮቤ ከተማ የጃፓኑ ታላቅና ሀብታም የያኩዛ ሲንዲኬት ያማጉቺ ጉሚ ዋና መስሪያ ቤት የምትገኝባት ከተማ ናት። የያማጉቺ ጉሚ አለቆች የራሳቸው ከተማ ስትፈርስና ሕዝቡ ሲሰቃይ ሲያዩ የመንግሥትን ትዕዛዝ አልጠበቁም። አምስተኛው የያማጉቺ ጉሚ አለቃ ኩሚቾ ዮሺዶሪ ዋታናቤ ወዲያውኑ ለወታደሮቹ ኮቡኖቹ ትዕዛዝ አስተላለፈ። ማንኛውንም የወንጀል ሥራ አቁሙ፣ የድርጅቱን ገንዘብ፣ ሄሊኮፕተሮች፣ የጭነት መኪናዎች እና መርከቦች በሙሉ ለሕዝቡ እርዳታ ተጠቀሙበት። በሰዓታት ውስጥ የያማጉቺ ጉሚ አባላት ወደ አደጋው ቦታ ተሰማሩ። በየመንገዱ ያማጉቺ ጉሚ የሚል ጽሑፍ የተለጠፈባቸው የጭነት መኪናዎች እጅግ የጎደለውን ንጹሕ የመጠጥ ውሃ፣ ዳቦ፣ ብርድ ልብስ፣ ሞቃታማ ሾርባ እና የሕፃናት ዳይፐር ይዘው መጡ። ያኩዛዎቹ በተለመዱ ሰውን የሚያስፈራሩት ጣታቸው የተቆረጠውና የተነቀሱት ወንበዴዎች ኮፍያቸውን አውልቀው በፈገግታና በትሕትና አረጋውያንና ሕፃናትን መመገብ ጀመሩ። የያማጉቺ ጉሚ ዋና መስሪያ ቤት የመጠለያና የሕክምና መስጫ ማዕከል ሆነ። ያኩዛዎቹ የራሳቸውን ሄሊኮፕተሮችና የሞተር ጀልባዎች በመጠቀም መንገዶች ስለፈረሱ በዩብስ መድረስ ወደማይቻልባቸው ቦታዎች ሳይቀር እርዳታ ያደርሱ ነበር። በቀን እስከ 8000 የሚደርሱ ሰዎችን ይመግቡ ነበር። ይህ ድርጊት አሜሪካንና አውሮፓን ብቻ ሳይሆን የጃፓንን መንግሥት ሳይቀር በድንጋጤ ያፈዘዘው። የውጭ አገር ጋዜጠኞች የጃፓን ማፊያ ከመንግሥት ፈጥኖ ሕዝቡን ታደገ እያሉ የፊት ገጽ ዜና ሰሩት። የኮቤ ሕዝብ ለያኩዛዎቹ ከፍተኛ የምስጋናና የክብር ስሜት አደረባቸው። አንዳንዶች እያለቀሱ መንግሥት ረሳን፣ ያኩዛዎች ግን አዳኑን እያሉ ይናገሩ ነበር። ለያማጉቺ ጉሚ ይህ ታይቶ የማይታወቅ የሕዝብ ግንኙነት ፒአር ድል ነበር። ያኩዛዎቹ ይህንን ያደረጉት ለምን ነበር? በእርግጥ የጃፓንን ሕዝብ ስለሚወዱ ነው ወይስ ፖለቲካዊ ስትራቴጂ? የያኩዛ አባላት እንደሚሉት ይህ ተግባራቸው ኒንኪዩ የሚባለው ደካማውን መርዳት የሚለው የሳሙራይ የክብር ሕጋቸው የሚመነጥ ነው። እርግጥ ነው ብዙዎቹ የያኩዛ አባላት ራሳቸው ከድሃ ቤተሰብና ከተገለለ ማህበረሰብ ስለመጡ የሕዝቡ መከራ ይሰማቸዋል። በሌላ በኩል ግን የፖሊስና የደህንነት ተንታኞች ይህንን የያኩዛን ደግነት በትራሪ ይመለከቱታል። ያኩዛዎቹ ይህንን የሚያደርጉት የጃፓን መንግሥት ያወጣባቸውን ጸረ ያኩዛ ሕግ
አንቲቦሪዮኩዳን ሎ በሕዝቡ ፊት ተቀባይነት እንዳይኖረው ለማድረግ እና እኛ ወንጀለኞች አይደለንም ጠባቂዎች ነን የሚለው የውሸት ገጽታ ለመፍጠር ነው ይላሉ። በተጨማሪም ከተማዋ መልሳ ስትገነባ ያማጉቺ ጉሚ በቢሊዮናት የሚቆጠሩ ዶላሮችን የሚያወጡ የኮንስትራክሽን ኮንትራቶችን በድብቅ መውሰዱ አልቀረም። ያም ይሁን ይህል በ1955ቱ የመሬት መንቀጥቀጥ ወቅት ያኩዛው ያሳየው ራሄይና ፍጥነት የድርጅቱን ስም በጃፓን ታሪክ ውስጥ በአስገራሚ ቦታ ላይ ያስቀመጠው። ይህ ተግባር በ2011 በደረሰው የፉኩሺማ ሱናሚና የመሬት መንቀጥቀጥ ወቅትም ተደግሟል። አሁንም ያኩዛዎች ከመንግሥት ቀድመው እርዳታ ደርሰዋል። በነገር ግን ይህ የሕዝብ ፍቅርና የጀግንነት ስም ያኩዛን ከመንግሥት ቁጣ ሊያድነው አልቻለም። ወደ 2000ዎቹ 2000 ስላዝሮ አዲስ ትውልድ ፖሊሶችና ፖለቲከኞች ብቅ አሉ። እነዚህ አዳዲስ መሪዎች ያኩዛ የቱንም ያህል እርዳታ ቢያደርግ በመሰረቱ በደም በእጽ እና በሴቶች ንግድ ላይ የተገነባ አደገኛ አውሬ ነው ብለው ያምኑ ነበር። የጃፓን መንግሥት ያኩዛን ለማጥፋት ሰይፍ ወይም ሽጉጥ አልተጠቀመም። የያኩዛን የገንዘብና የሕይወት ደም ስር የሚቆርጥ በዓለም ላይ ታይቶ የማይታወቅ እጅግ ጨካኝና ማነቂያ የሆነ አዲስ ሕግ ኤክስክሉዥን ኦርዲናንስስ አወጣ። ይህ አዲሱ ሕግ የያኩዛ አባላትን ባንክ አካውንት እንዳይከፍቱ፣ አፓርተማ እንዳይከራዩ፣ ስልክ እንዳይገዙ በማድረግ እንዴት ከህብረተሰቡ እንዳገለላቸውና ይህ የመንግሥት ክንዳዊ እርምጃ የያማጉቺ ጉሚን ኢምፓየር ለሁለት ሰንጥቆ የያኩዛን ፍጻሜ እንዴት እንዳፈጠነው በቀጣዩ ክፍል እንመለከታለን። በ1990ዎቹ መገባደያና በ2000ዎቹ መጀመሪያ ላይ የጃፓን መንግሥትና ሕዝብ በያኩዛ ላይ የነበራቸው ትዕግሥት ሙሉ በሙሉ ተሟጦ ነበር። የባብል ኢኮኖሚ ውድቀት የያኩዛን የገንዘብ ማጭበርበር አጋልጦታል። የጎዳና ላይ ጦርነቶች ምንም እንኳን ቢቀነሱም በሕዝቡ ልብ ውስጥ ፍርሃትን ትተው ነበር። ጀግናው ወንበዴ የሚለው የያኩዛ ገጽታ ወደ አደገኛ ካንሰርነት ተቀይሮ ነበር። የጃፓን መንግሥት ያኩዛን ለማጥፋት ከወሰነ በኋላ የተጠቀመው ስልት ከሌሎች አገራት ፈጽሞ የተለየ ነበር። የአሜሪካ መንግሥት ማፊያን ለማጥፋት የሪኮ ሕግን ተጠቅሞ አለቆቹን ወደ እስር ቤት ወረወረ። የጣሊያን መንግሥት ዳኞችን በመተከምና የከዳተኞችን ፔንቲቶ ምስክርነት በመቀበል ማፊያውን መታው። የጃፓን መንግሥት የተጠቀመው ስልት ግን ማነቅ ስትራንጉሌሽን ነበር። ያኩዛን ማሰር ብቻ በቂ አይደለም አለ መንግሥት። የያኩዛን ሕይወት የማይቻል ማድረግ አለብን። ከህብረተሰቡ ሙሉ በሙሉ ማግለል አለብን። ይህ ስልት በሁለት ዋና ዋና የሕግ እርምጃዎች ተፈጸመ። አንደኛ የጸረ ቦሪዮኩዳን ሕግ 1992። በክፍል 8 ላይ እንዳየነው ይህ ሕግ ፖሊስ የያኩዛን ቡድኖች እንደ የአመጽ ቡድን ቦሪዮኩዳን እንዲመዘገብ፣ ቢሮዎቻቸውን እንዲፈትሽ እና ገንዘብ እንዳይሰበሰቡ እንዲከለክል ሥልጣን ሰጠው። ይህ የመጀመሪያው ትልቅ ምት ነበር። ነገር ግን ይህ ሕግ ብቻውን በቂ አልነበረም። ያኩዛዎች የንግድ ካርዳቸውን ቀይረው እኛ ቦሪዮኩዳን አይደለንም፣ ሰብአዊ ድርጅት ነን እያሉ መስራታቸውን ቀጥለው ነበር። ሁለተኛ የማግለያ ድንጋጌዎች ቦሪዮኩዳን ኤክስክሉዥን ኦርዲናንስስ ከ2011 ጀምሮ። ይህ ሁለተኛው ሕግ ለያኩዛውያን ሞት ፍርድ ነበር። ከ2011 ዓመተ ምህረት ጀምሮ በመላ ጃፓን ያሉ ሁሉም ክልሎች ፕሪፌክቸርስ የማግለያ ድንጋጌዎች የተባሉትን ሕጎች አወጡ። ይህ ሕግ የሚቀጣው የያኩዛን አባላት ብቻ አይደለም፣ ከያኩዛ አባላት ጋር አብሮ የሚሰራን ማንኛውንም ተራ ዜጋ ወይም ኩምፓኒ ጭምር ነው። ሕጉ እንዲህ ይላል። ማንኛውም ሰው ወይም ኩባንያ አንድ ግለሰብ የያኩዛ አባል መሆኑን እያወቀ ከእርሱ ጋር የንግድ ስምምነት ካደረገ፣ ለምሳሌ መኪና ከሸጠለት ወይም ቤት ካከራየው፣ ኩባንያው ራሱ በሕግ ይቀጣል፣ ስሙም በአደባባይ ይጠፋል። የያኩዛ አባል የባንክ አካውንት መክፈት አይችልም። የያኩዛ አባል አፓርታማ መከራየት አይችልም። የያኩዛ አባል የሕይወት ወይም የመኪና ኢንሹራንስ መግዛት አይችልም። የያኩዛ አባል ሞባይል ስልክ በራሱ ስም መግዛት አይችልም። የያኩዛ አባል የጎልፍ ክለብ አባል መሆን አይችልም። የያኩዛ አባል ልጆቹን ትምህርት ቤት ሲያስመዘግብ ፎርሙ ላይ የቦሪዮኩዳን አባል አይደለሁም ብሎ መፈረም አለበት። ከዋሸ ይቀጣል። ባጭሩ ይህ ሕግ የያኩዛን አባላትን ወደ መናፍስት ወይም ጎስትስ ቀየራቸው። በሕጋዊው ማኅበረሰብ ውስጥ መኖር፣ መብላት፣ መጠጣት እና መንቀሳቀስ አይችሉም። አንድ የያኩዛ አባል የፖስታ ካርድ እንኳን መላክ አይችሉም፣ ምክንያቱም ፖስታ ቤቱ አያስተናግደውም። ይህ ማነቂያ የያኩዛን ኢምፓየር ከመሠረቱ አናጋው። የድሮዎቹ የገንዘብ ምንጮች ደረቁ።
ኮንስትራክሽን ኩባንያዎች ከያኩዛ ጋር መስራት ፈሩ። ባንኮች ብድር መስጠት አቆሙ። ሶካያ የኮርፖሬት ማጭበርበር ሙሉ በሙሉ ጠፋ። ምክንያቱም የኩባንያው ኃላፊዎች ለያኩዛ ገንዘብ ከከፈሉ ራሳቸው ይታሰራሉ። ከዚህም በላይ ይህ ሕግ የያኩዛን አዲስ አባል ለመመልመል አቅም ገደለው። ድሮ ወጣቶች ያኩዛ መሆንን እንደ ክብር ያዩት ነበር። አሁን ግን ያኩዛ መሆን ማለት ራስን ከሰው ልጅ ማህበረሰብ ማግለል እና ሕይወትን በሙሉ በድብብቆሽ መኖር ማለት ሆነ። ወጣቶቹ ይህንን ከመምረጥ ይልቅ በኢንተርኔትና በሳይበር ክራይም ገንዘብ ማግኘትን መረጡ። በዚህ ከፍተኛ የመንግሥት ጫናና የገንዘብ እጥረት ውስጥ የትልቁ የያኩዛ ቤተሰብ ያማጉቺ ጉሚ ውስጣዊ ቀውስ ውስጥ ገባ። በ2000 ዓመተ ምህረት አዲሱና ስድስተኛው የያማጉቺ ጉሚ አለቃ ኩሚቾ ሆኖ የተሾመው ኬኒቺ ሺኖዳ ነበር። ቅጽል ስሙ ሺኖቡ ቱካሳ ይባላል። ሺኖዳ በወጣትነቱ በሰይፍ ሰው ገድሎ ለዓመታት የታሰረ የድሮውን የያኩዛ ባህል የሚያከብር ጠንካራ መሪ ነበር። ነገር ግን ሺኖዳ አንድ አወዛጋቢ ውሳኔ ያደረገ። በያማጉቺ ጉሚ ውስጥ ከኮቤ ከዋናው መስራች ከተማ የመጡ አባላትና ከናጎያ ከሺኖዳ መነሻ ከተማ የመጡ አባላት መካከል የሥልጣን ሽኩቻ ነበር። ሺኖዳ ሥልጣን ሲይዝ የድርጅቱን ዋና ዋና የገንዘብ ምንጮችና የሥልጣን ቦታዎች ለራሱ የናጎያ ሰዎች ኮዶካይ ለሚባለው ቡድኑ ብቻ መስጠት ጀመረ። እንዲሁም ሁሉም የያማጉቺ ጉሚ አባላት በየወሩ የሚከፍሉትን ግብር፣ የአባልነት መዋጮ እጅግ ከፍ አደረገው። የኮቤ አንጋፋ መሪዎች በዚህ ተቆጡ። ይህ ድርጅት የሁላችንም ነው፣ ሺኖዳ ገንዘቡንና ሥልጣኑን ለራሱ ሰዎች ብቻ እያደረገ ነው አሉ። ይህ የውስጥ ሽኩቻና የመንግሥት ጫና ተደማምሮ ያማጉቺ ጉሚን ሊፈነዳ እንደተቃረበ ቦምብ አደረገው። በ2015 ዓመተ ምህረት የመቶ ዓመት የያማጉቺ ጉሚ ታሪክ ልክ እንደ 1984ቱ የያማኢቺ ጦርነት ራሱን ደገመ። ያማጉቺ ጉሚ ለሁለት ተሰነጠቀ። ከሺኖዳ አመራር ጋር ያልተስማሙት 13 አንጋፋ የያማጉቺ ጉሚ ቤተሰቦች ተገንጥለው ወጡ። ከዚያም ኮቤ ያማጉቺ ጉሚ የተባለ የራሳቸውን አዲስ ሲንዲኬት መሠረቱ። ይህ ታላቁ ስንጥቅ the great schism የጃፓንን የፖሊስ ኃይሎች በከፍተኛ ተጠንቀቅ ውስጥ ከታቸው። የድሮው የያማኢቺ በማፋሳሽ ጦርነት እንደገና ሊደገም ነው ብለው ፈሩ። ይህ አዲሱ ስንጥቅ የጃፓንን ጎዳናዎች ወደ ጦርነት ቀይሯቸዋል። የያኩዛውያን ቁጥር እየቀነሰ ሲመታ የወደፊት ዕጣ ፈንታቸውስ ምንድን ነው? የሳሙራዮቹ ዘመን ፍጻሜው ደርሷል? ይህንን እና የዚህ ታላቅ ታሪክ የመጨረሻ መደማመኛ በቀጣዩ ክፍል እንመለከታለን። በ2015 ዓመተ ምህረት የያማጉቺ ጉሚ ለሁለት መሰንጠቅ የጃፓንን ፖሊስና ሕዝብ በከፍተኛ ፍርሃት ውስጥ ከተታችው። የድሮው የያማኢቺ ጦርነት ትዝታ የደምና የጥይት ዘመን እንደገና ሊመለስ ነው የሚል ስጋት ፈጠረ። በአንድ በኩል ስድስተኛው ኩሚቾ ኬኒቺ ሺኖዳ የሚመራው ዋናው ያማጉቺ ጉሚ አለ። በሌላ በኩል ደግሞ በተገንጣዮቹ የተመሠረተውና በኩኒዮ ኢኖዌ የሚመራው ኮቤ ያማጉቺ ጉሚ አለ። ሁለቱም ወገኖች የያማጉቺ ጉሚ የሚለውን ስምና አርማ ሎጎ የመጠቀም መብት አለን ብለው ይከራከራሉ። ከስንጥቁ በኋላ ጦርነት ተጀመረ። ነገር ግን ይህ ጦርነት እንደ ድሮ በጠራራ ፀሐይ የሚካሄድ የተኩስ ልውውጥ አልነበረም። ምክንያቱም የጃፓን ፖሊስ አሁን እጅግ ጠንካራና ንቁ ነበር። በምትኩ ጦርነቱ በድብቅ በትንንሽ ግጭቶችና በታለመላቸው ግድያዎች ተካሄደ። የሁለቱም ወገን አባላት እርስ በርስ ቢሮዎቻቸውን በጭነት መኪና ይደፈጥጣሉ፣ በመንገድ ላይ ይደባደባሉ። አልፎ አልፎም ነፍሰ ገዳዮች ሂትሜኖች የተቃራኒውን ወገን ከፍተኛ መሪዎችን በጸጥታ ይገድላሉ። ይህ አዲሱ የእርስ በርስ ግጭት የያኩዛን ውስጣዊ ድክመትና ውድቀት ለዓለም አጋለጠ። በድሮ ጊዜ ፖሊሶች የያኩዛ አለቆች አያዳምጡም ነበር። አሁን ግን ፖሊሶች የያኩዛን ቢሮዎች ሰብረው በመግባት እርስ በርስ አትገዳደሉ እያሉ ሲያስጠነቅቁ ይታያሉ። ይህ ለያኩዛውያን ትልቅ ውርደት ነበር። ከዚህም የከፋው ይህ ስንጥቅ እዛው ላይ አላቆመም። በ2017 ዓመተ ምህረት ከኮቤ ያማጉቺ ጉሚ ከመጀመሪያው ተገንጣይ ቡድን ውስጥ ያሉ አንዳንድ አባላት በመሪያቸው ኩኒዮ ኢኖዌ ላይ አመጹ። አንተም እንደ ሺኖዳ አምባገነን ሆንካል ብለው ከሰሱት። እነዚህ አመፀኞች ተገንጥለው ወጥተው ኒንኪዮ ያማጉቺ ጉሚ የተባለ ሶስተኛ ቡድን መሰረቱ። ኒንኪዮ ማለት ክብር ወይም ጀግንነት ማለት ነው። እኛንን እውነተኛዎቹ የያኩዛን ክብር የምናስጠብቀው ማለታቸው ነበር። አሁን የጃፓኑ ታላቅና ኃያል የነበረው የያማጉቺ ጉሚ ኤምፓየር
በሦስት የተለያዩ እርስ በርስ በሚጣሉና ለስልጣን በሚዋጉ ቡድኖች ተበታትኗል። ይህ መከፋፈል የጃፓን መንግሥትና ፖሊስ ያኩዛን ለማጥፋት ላወጣው ዕቅድ ትልቁን ስጦታ ሰጠው። ጠላቶቻችን እርስ በርስ ሲዋጉ እኛ ዝም ብለን እናያለን አለ መንግሥት። ፖሊሶች የሦስቱንም ቡድን አባላት በየቀኑ ማሰር፣ ቢሮዎቻቸውን መዝጋት እና የገንዘብ ምንጫቸውን ማድረግ ጀመሩ። ይህ ሁሉ ሲሆን የያኩዛን የወደፊት ዕጣ ፈንታ እጅግ አሳሳቢ ያደረገው ሌላ ትልቅ ችግር ተፈጠረ፤ እርጅና። በድሮ ጊዜ የያኩዛ አባላት ወጣት፣ ጉልበታምና ሞትን የማይፈሩ ነበሩ። አሁን ግን የያኩዛ ዓለም እያረጀ ነው። በአሁኑ ሰዓት ካሉት የያኩዛ አባላት ውስጥ ከ50 በመቶ በላይ የሚሆኑት ዕድሜያቸው ከ50 ዓመት በላይ ነው። ከ20 በመቶ በላይ የሚሆኑት ደግሞ ዕድሜያቸው ከ70 ዓመት በላይ ነው። የጃፓን እስር ቤቶች በስኳር በሽታ፣ በልብ ሕመም እና በደም ግፊት በሚሰቃዩ አረጋውያን የያኩዛ አባላት ተሞልቷል። ለምን? ምክንያቱ ወጣቱ የጃፓን ትውልድ ያኩዛ መሆን አይፈልግም። ድሮ ያኩዛ መሆን ክብር፣ ገንዘብና ኃይል ያስገኛል ተብሎ ይታሰብ ነበር። አሁን ግን ያኩዛ መሆን ማለት የባንክ አካውንት የሌለህ፣ ቤት መከራየት የማትችልና ሁልጊዜ በፖሊስ የምትታደን ማኅበራዊ ውዳቂ መሆን ማለት ነው። ወጣቶቹ ይህንን ሁሉ ስቃይ ከማየት ለምን በኢንተርኔትና በኮምፒውተር ወንጀል ሳይበር ክራይም በቀላሉ ገንዘብ አናገኝም ብለው ያስባሉ። ስለዚህ የድሮዎቹ ንቅሳ ያዳረጉ አለቆች ሲሞቱ የሚተካቸው አዲስ ትውልድ ጠፍቷል። በ1960ዎቹ የያኩዛ ቁጥር ከ180 ሺህ በላይ ነበር። በ2020ዎቹ መጀመሪያ ላይ ግን ይህ ቁጥር ወደ 25 ሺህ ዝቅ ብሏል። እናም ቁጥሩ በየዓመቱ እየቀነሰ ነው። ያረጁት ዘንዶች እየሞቱ ነው። የፖሊስ ጫና፣ የውስጥ መከፋፈልና የወጣት አባላት እጥረት የያኩዛን ኢምፓየር ወደ ፍጻሜው እያደረሰው ነው። ያኩዛዎች ራሳቸው ይህንን እውነት ያውቁታል። የያማጉቺ ጉሚ ስድስተኛው አለቃ ኬኒቺ ሺኖዳ በአንድ ወቅት ለጋዜጠኞች እንዲህ ብሎ ነበር። የያኩዛ ዘመን ሊያበቃ ይችላል። እኔ በሕይወት እስካለሁ ድረስ ግን የያማጉቺ ጉሚን ችቦ ፋና ሳትጠፋ ለማቆየት እታገላለሁ። የያኩዛ የወደፊት ዕጣ ፈንታ ምን ይመስላል? ይህ የሳሙራይ መንፈስ ያለው ለዘመናት የጃፓንን ባህልና የወንጀል ዓለም የገዛው ድርጅት ሙሉ በሙሉ ይጠፋል ወይስ እንደገና ራሱን ለውጦ በአዲስ መልክ ብቅ ይላል? የዚህ ታላቅ ደም አፋሳሽና የክብር ታሪክ የመጨረሻ መደምደሚያ ምን ይመስላል? ይህንን በቀጣዩና በመጨረሻው ክፍል የምናየው ይሆናል። የያኩዛው ኢምፓየር ጀንበር እየጠለቀችበት ነው። ለዘመናት የጃፓንን የፖለቲካና ኢኮኖሚ ሕይወት ከጀርባ ሆኖ ሲዘውር የነበረው በክብር በሰይፍ እና በደም የተገነባው ታላቁ ድርጅት በ21ኛው መቶ ክፍለ ዘመን ማዕበል ፊት ሊንበረከክ ተቃርቧል። የያኩዛን ውድቀት ያፋጠኑት ሦስት ዋና ዋና ምክንያቶች ናቸው። አንደኛ፣ የሕግ ማነቆ። የጃፓን መንግሥት ያወጣቸው የማግለያ ድንጋጌዎች ወይንም ኤክስክሉዥን ኦርዲናንስስ የያኩዛን የገንዘብና የማኅበራዊ ሕይወት ደም ስር ቁርጠውታል። ያኩዛ መሆን ማለት ዛሬ ላይ ከሰው ማኅበረሰብ የተገለለ የባንክ አካውንት የሌለውና በድህነት የሚኖር ማኅበራዊ ውዳቂ መሆን ማለት ሆኗል። ሁለተኛ፣ የእርጅና ቀውስ። የያኩዛ አባላት እያረጁ ነው። የኮቤው ዲብ፣ ካዙዎ ታኦካና ሌሎች የድሮ ጀግኖች የነበራቸው የወጣትነት ጉልበትና ድፍረት ዛሬ የለም። ወጣቱ የጃፓን ትውልድ የሳሙራይን ሕግ ከመከተልና ጣቱን ከመቁረጥ ይልቅ በቪዲዮ ጨዋታዎችና በስማርትፎን ዓለም ውስጥ መኖርን ይመርጣል። የያኩዛው ጦር አዲስ ወታደር አጥቷል። ሦስተኛ፣ የህብረተሰቡ ለውጥ። ድሮ የነበረው ያኩዛን መፍራትና ማክበር የሚለው ባህል እየሞተ ነው። አዲሱ የጃፓን ትውልድ ያኩዛዎችን እንደ ጀግና ሳይሆን እንደ አላስፈላጊ የህብረተሰብ ካንሰር ይመለከታቸዋል። ታዲያ ያኩዛው ሙሉ በሙሉ ይጠፋል? ምናልባት አዎ፣ ምናልባትም ላይሆን ይችላል። የድሮው የተደራጀው በንቃስ የተሸፈነውና በቢሮ ውስጥ የሚሰራው የያኩዛ ሲንዲኬት ወይንም ቦርዮኩዳን እየሞተ ነው። ነገር ግን ይህ ማለት ወንጀል ከጃፓን ይጠፋል ማለት አይደለም። በያኩዛው ውድቀት የተፈጠረውን የኃይል ክፍተት ለመሙላት አዲስ አይነት የወንጀል ቡድኖች ብቅ ብለዋል። እነዚህ ቡድኖች ሃንጉሬ በመባል ይታወቃሉ። ትርጉሙም ግማሽ ወንበዴዎች ማለት ነው። ሃንጉሬዎች እንደ ያኩዛ የተደራጁ አይደሉም። ቋሚ አለቃ ኦያቡን የላቸውም። ንቅሳት አያደርጉም። ጣታቸውን አይቆርጡም። እነርሱ በኢንተርኔት የሚተዋወቁ፣ ለአንድ የተወሰነ ወንጀል ለምሳሌ የባንክ ዝርፊያ ወይም የሳይበር ማጭበርበር ብቻ የሚሰባሰቡ ከዚያም የሚበታተኑ ወጣትና ጨካኝ ወንጀለኞች ናቸው።
ለፖሊስ እነዚህን መዋቅር የሌላቸውን ቡድኖች መከታተል ከያኩዛው የበለጠ ከባድ ሆኖባቸዋል። የመጨረሻ መደምደሚያ the chilling conclusion። ወደ ኋላ መለስ ብለን ከጌታ ያጡት ሳሙራዮች ሮኒን ጀምሮ እስከ ዛሬዎቹ የሚያረጁ ዘንድሮች ድረስ ያለውን የያኩዛን 400 ዓመት ታሪክ ስንመለከት አንድ ትልቅና አሳዛኝ እውነት እንረዳለን። የያኩዛ ታሪክ በዘመናዊነት ማዕበል የተዋጠ የጥንታዊ ባህል የመጨረሻ ትንፋስ ነው። ያኩዛዎች ራሳቸውን እንደ ሳሙራይ ወራሾች ያዩ ነበር። የድሮዎቹ ሳሙራዮች በ19ኛው መቶ ክፍለ ዘመን የጦር መሳሪያ ጠመንጃና የፖለቲካ ለውጥ ሲመታ ሰይፋቸው ዋጋ አጥቶ ከታሪክ መድረክ እንደተወገዱ ሁሉ የዛሬዎቹ ያኩዛዎችም በሕግ፣ በቴክኖሎጂ እና በማኅበራዊ ለውጥ ማዕበል ሰይፋቸው ዝጎ ክብራቸው አፈርድሜ በልቶ ከወንጀሉ ዓለም መድረክ እየተገፉ ነው። የጃፓን የቼሪ አበባ ሳኩራ እጅግ ውብ ቢሆንም የሚቆየው ለአጭር ጊዜ ብቻ ነው። ውበቱ ያለው በአጭርነቱ ነው። የሳሙራይም ሆነ የያኩዛ ሕይወት ልክ እንደ ቼሪ አበባ ነው። በክብር በውበት እና በጀም ያበበ፣ ነገር ግን በፍጥነት የሚረግፍ። ዛሬ በጃፓን ጎዳናዎች ላይ አንድ አዛውንት በዝናብ ውስጥ ሲራመድ ብታዩ እና እጁ ላይ ያሉት 9 ጣቶች ብቻ እንደሆኑ ብትመለከቱ እርሱ የአንድ ታላቅ ጨካኝ እና አሁን እየሞተ ያለ የጥላሁን ኢምፓየር የመጨረሻው ተዋጊ ሊሆን ይችላል። የዘንዶዎቹ ንቅሳት እየደበዘዘ ነው። የዊስኪው ጥዋ እየደረቀ ነው። እናም የጃፓን የመጨረሻዎቹ የጥላሁን ዓለም ሳሙራዮች ዘመን ፍጻሜው ላይ ደርሷል። ይህ የእጅግ አስገራሚው በክብር እና በውርደት የተሞላው የያኩዛ ሙሉ ታሪክ ነበር። ለተጨማሪ እንዲህ አይነት ጥንቅ፣ አስተማሪ እና አስገራሚ ታሪካዊ ዶክመንተሪዎች የድንቅ ታሪኮች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይርሱ። ይህንን ቪዲዮ ላይክ በማድረግ ለጓደኞቹ ያጋሩ። ሐሳባችሁንም በኮሜንት ላይ ያስቀምጡልን። በሌላ ድንቅ ታሪክ እስክንገናኝ ቸርን ሰንበት።